ለአቅመ ሔዋን ወይም ለአቅመ አዳም ደረሰ የምትሉ ስንት ዓመት ላይ ነው? በድሮ ጊዜ የድሮ ጊዜ ያለውና የአሁኑ አንድ አይደለም። ይሄውልህ ምንም አያስቅም። እኔ ከብዳለሁ። የትኛውን ነው ደረሰች ያለ? የድሮውን ነው ደረሰች ያለ? አሁንን ነው? ይሄውልህ ልዩነት እንዳለው ወደ ራሳ ብቻ አስረዳለሁ። ቆይ እኔ እስማማለሁ። አቅመ ሔዋን ስትደርስ ሚል ካለ የምታገባው ሚል ካለ ስንት ዓመት ላይ? አሁን ነው ቁርአኑ በየጊዜው አብዴት ሆኖ አሁንና ትናንት አለ እንደ ልዩነት አለ? ከድሮ ጊዜና የአሁኑ ተፈጥሮን መጋፋት ይሆንብሃል። ስለ ድሮና ስለ አሁን ካወራ ማስረጃውን አውጣ። ስለ ሰው ልጅ ቁመት እንችላለን፣ ስለ ቃንና ለሊት ማወራ እንችላለን። ማስረጃውን አውጣ። እሺ የትኛውም በዚህ በኩል ነው። በእንደዚህ አይነት ሁኔታ ላይ በዚህ ጊዜ ነው ማግባት ያለባት የሚለው ይህን ያህልንም አላልኩህም እኮ አሁን ላይ ባለውና ከድሮ አይገናኝም። ስልሳቅ ብራዘር ምንድን ነው ያሳቀው? ለምን ጥያቄ ሲከብድ አትበሳጭ። እኔ እንደባለፈው አስረድቼ እወርዳለሁ። ምንም ችግር የለውም። ምን ጭንቅላት የሌለውን አለ ምን ብለህ ነው የምታስረዳው? ወይንም ደግሞ ህፃናት ማግባት እንችላለን ብለህ ምንድን ነው የምታስረዳው? አጋንንታዊ አስተምሮ ነው እኮ እያልኩህ ነው። ይሄንን እምነት መሳደብ ይሆንብሃል። አሁን እኛ መጽሐፍ ቅዱስ ላይ ያነበብነው ብናወራ አሁን መረጃ አለ። መረጃ እንዳለው ሰውዬ አክት አደረክ እና ወጣው። ሳወጣ ደግሞ አለቀስክ። እሺ ለአቅመ አዳም ከደረሰች ታግባ የሚል የለም ካለ እኔ ቀጣፊ ነኝ በል ልክፈትልህ ወይ ላሽ በል። እንደባለፈው ኢሳ ፈጣሪ ነው ብለህ ባለፈው አሳፈርኩ። ምንድን ነው የሚያወራው? ጥያቄ ከከበደ ትቆጣለህ። በቃ ሚውት አድርግና አዳምጠሽ። አትሊስት አብዱ ጸባዩ የተሻለ ነው። መረጃ አንጣ። እኔ እንደዚህ አድርጌህን አንተ ተውና አላህ እኔ ሊሰፍረኝ አይችልም። ገርፌ ነው ምልካችሁ። ስለዚህ እኔ ቤት ገብታችሁ ተገርፋችሁ የምትወጡት። በተቻለ መጠን መረጃ ከተጠየቅ መረጃ ታመጣለህ። እኔ አንድ አይደለም 50 መረጃ ሰጣችኋለሁ። ኢብን አባስ፣ ጃለሌን፣ ኢብን ከሲር፣ መውድዲ፣ ጠበሪ፣ በጋዊ ሌሎችንም ሙፈሲሮች ጨምሬ ሁሉም ፔሬድ ገና ማየት ያልጀመረች ህፃን ልጅን መገናኘት ማግባት እንደሚቻል በፍቃዷ መሰለህ አልፈልግም እያለች እንኳን እንደሚቻል ህፃን ልጅን አባቷ አንስቶ መስጠት እንደሚችል ከፍ ላድርግልህ። ፔኔትሬሽን ማትችል ከሆነ ወሲብ ሲያደርጋት ፔኔትሬሽን ካልቻለች እጇን ተጠቅሞ ወሲብ ማድረግ እንደሚችል ታፋዋን ወሲብ ማድረግ እንደሚችል እና ኢብን ቂያም አልጀውዚን አመጣበትና ለጣጥፌ ልካለሁ። መቼ ነው አልደረሰች የሚባለው? ወሲብ ሲያደርጋት ብልቷ ካካ ከማይዋ ጋር ከተገናኘ ከተሰነጠቀ ፌስቱላ ማለት ነው። በእንትኑ አችልም ማለት ነው። ከሰነጣካት በኋላ አችልም ትችላለህ። ዲስኬሽን ራሱ ያስፈልገው ነበር። ለጥፌ ልልቅህ እንደምችል እንዳጠረጥር። በቀላሉ የዘገበው ዳዊት ነው። በክርስትና እምነት ዳዊት ነው ይህንን ያስተማረ። ዳዊት እንደዛ አደረገ የሚል እናምጣ፣ ክፈተው። የአንተ ዳዊት ከሆነ በሚገባ የሙሐመድ የፈጠረው ስለሆነ የሙሐመድ ፈጠራ ውጤት ከሆነ ደፋሪ ነቢያቶችን ትከተላላችሁ። የእኔ ዳዊት ግን እንደዚህ የሚል አንድም የለም። ክፈት፣ መጽሐፍ ቅዱስን ክፈተው፣ ክፈት። ልከፍት ትችላለህ። ስማ መከፍትልን እየነገርኩ ነው። ለምን ታደርገኛለህ? ክፈት። እሺ ክፈት። ዳዊት የ12 ዓመት ህፃን ልጅ እንደደፈረ እከፍትላለሁ። ብዙ ሚስቶች እንዳሉት እከፍትላለሁ። እንዳላ ተረት ተረት አታውራ። መሐመድ የፈጠረው አላህ ነው። ዝም ብሎ ተረት ተረት የሚያወራው መረጃ ክፈት። ከስር ያላችሁ ሙስሊሞች አስተውሉ። ስለዚህ አምጣ በለው ወይ አምጣ በለው። ከስር ያላችሁ ሙስሊሞች አስተውሉ።
ዝም ብሎ መቀደድ ይቻላል። ታርገኝ ዝም ብሎ መቀደድ ይቻላል። መረጃ መጽሐፍ ቅዱሳችንን ክፈት ሲባል ሚስቶች እንደነበሩት ያውም እግዚአብሔር ሚስቶችን እንደሰጠው አመጣለሁ። ሂድና ብለህ አላህና ከአላህ ጋር ተጋቡ ስትፈልግ እኔን አገባኝ። በቃ ትፈራለህ። መረጃ ታመጣለህ። ዳዊት ሕፃን ልጅ ደፈረ የሚል መረጃ ልታመጣልን ትችላለህ? የ12 ዓመት መረጃውን አንጣ። የ12 ዓመት የሚል መረጃ አንጣ። የ12 ዓመት ታደርገው መረጃ አንጣ። ይኸውልህ ለምን ታደናግረኛለህ? እኔ አልወዛገብም። ታወርደኛለህ። ተስማምተናል እኮ የ12 ዓመት ልጅ መድፈር ከሆነ ራሱ ሙሐመድ የ6 ዓመት ልጅ ያገባው ደፋሪ ነብይ እንደሚከተል ስለመሰከረልን ሴጣናዊ እንደሆነ ስለመሰከረልን እናምናለን። አሁን የ12 ዓመት ደፈረ የሚለውን ግን አንተ ማስረጃ 2000 ሐዲስ የዘገበች ትልቅ ሴት ነው ያገባው። 2000 ሐዲስ አልዘገበችም። የዘገበችው ሙሐመድ ብቻውን ወሲብ ያደርግ ነበር፣ መቃብር ላይ ሄድ ነበረ፣ ስፐርሙን በእጅ የጠርግለት ነበረ፣ ቂጡን በድንጋይ ይጠርግ ነበረ፣ ለሃጩን ይግተኝ ነበረ፣ ከመቃብር ለሃጭ አውጥቶ ይግት ነበረ፣ ቅማል ይቀመልለት ነበረ፣ እንደ እብድ ራሱን ሊያጠፋ ተራራ ላይ ሄድ ነበረ፣ እንደ ግመል ያጓራ ነበረ፣ ከባድ ነበረ፣ ቴምር እንበላ ነበረ፣ ውሃን ጠጣ ነበር፣ የዘምዘም ውሃ ሲጠጣ ቆሞ ነበረ፣ ሙሐመድ ሽንቱን ሲሸና ቁጭ ብሎ ነበረ፣ ሽንት ቤት ሲገባ ከወንድና ከሴት አጋንንት ጠብቀኝ እያለ ይል ነበረ፣ ሙሐመድ ሊሞት ሲል ጭኔ ላይ ቁጭ ብሎ ነበረ። ላሳየህ። እኔ እነኚህ ያልኳቸው ክርስቲያን ክፈታቸው ወይ ያልኩት ሁሉ ላሳየህ። ክርስቲያን ሴቶች ፋይል ውስጥ ግባ። ላሳየህ እኮ ላሳየህ ነው። አውሾዩ ላሳየህ። አሁን ያወራኋቸውን በሙሉ አያስፈልግም። ዳዊት ብዙ ሚስቶች እንደነበሩት የ12 ዓመት ህፃን ልጅ ገላዋን ስታጠብ አይቶ ጠርቶ እንደደፈረ። በእናትህ ቆይ ተረጋጋ። ቆይ እሱን አምጣ ብዬህ እኮ 12 ዓመት ብለህ የለ መረጃውን ታመጣለህ። እሱን ከ2000 በላይ የሚለውን ሐዲስ ላሳየህ። በደንብ አስተውሉ። የሞተ ሬሳ ምራቅ እንደሚቀባ ብቻ 14 ጊዜ ተናግራለች። 2000 የተደመረውን ላሳያችሁ። የሞተ ሬሳ ከመቃብር አውጥቶ ለሃጭ ይቀባል የሚል ያዝ ተቀበል እንካ 14 ጊዜ ዘግበዋለች። ዝቅ አድርግልኝ ቅድሚያ። እነኚህ ሁሉ ሐዲሶች የምታዋቸው ሙሐመድ ከመቃብር አውጥቶ ለሃጭ ይግታል ብላ 14 ጊዜ ተናግራለች። ትንሽ ከፈርግ ሐዲሶቹን ያዝ፣ ስክሪንሻት አድርግ ከፈለግ ከፈርገው። ኦኬ ታነበዋለህ። አንዳንዶቹን ሐዲስ አንብባቸው። ከዛ ምን ይላል? I saw the messenger of Allah that he kissed Usman bin Mazun while he was dead and I saw that tears were flowing from his eyes. የሞተውን ሰውዬ ሲሰማው አየሁ፣ እንባው ሲፈስም ነበረ የሚለው ነው። ለሃጭ የሚያወጣውን ከስር ያሉትን ሐዲሳቸው ያቸው ከመቃብር ውስጥ አውጥቶ ጭኑ ላይ አስቀምጦ ለሃጩን ያስቀምጠው ነበረ። ከመቃብር አውጥቶ ከሳመው በኋላ ምን ያደርግ ነበር? አፍ ውስጥ ምራቁን ይጨምር ነበረ። ከፈርቅ ኦኬ። ጃቢር ሪፖርትድ Allah's messenger came to the grave of Abdullah bin Ubaid, brought him out from that, placed him on his knee and put his saliva in his mouth. ከመቃብር ውስጥ አወጣ ጎትቶ ጭኑ ላይ ያስቀመጠ፣ ለሃጩን አፍ ውስጥ ይከት ነበረ። ስንት ጊዜ ነው የዘገበችው? ስንት ጊዜ ነው ድምር? 14 ጊዜ በላይ ማለት ነው። ሙሐመድ ለሃጭ ይግት ነበር እያለች 14 ጊዜ ተናግራለች። ከመቃብር አውጥቶ ከ2000 ውስጥ 14 ቀንስ። እሺ ስፐርሙን ከልብሱ ላይ በእጄ ነበር የምጠርግለት። አዳምጥ፣ መረጃ ያዝ። ስፐርሙን በእጄ ከልብሱ ላይ ጠርግ ነበር ብላ 30 ጊዜ ተናግራለች። ከ2000 ላይ 30 ቀንስ። I often scrubbed it semen from the garment of the messenger of Allah with my hand. በእጄ ስፐርሙን እፈትግ ነበር ብላ 30 ጊዜ ተናግራለች። ከ2000 ላይ ቀንሳው ነው ከፈርክ። እነኚህ ሁሉ ሐዲሶች ያዛቸው። ቆይ ዝቅ አድርግልኝ፣ ዝቅ አድርገው። ቆይ ስክሪንሻት አድርግ። እነኚህ ሁሉ ሐዲሶች ስፐርሙን የሙሐመድን ልብስ ስፐርም በእጄ ፈትግ ነበር የሚሉ ናቸው። ከ2000 ላይ ወደ 30 ጊዜ ያወራችሁ ምን የሚል ነው? ሙሐመድ ላው ላይ ስፐርሙን ይረጫል በእጄ ፈትጋለሁ የሚል ነው። ይሄ ሁሉ ሐዲስ ከፈርግልኝ። ትንሽ ናሳየ ልለጥፍ አለፍክ። አንድ ምን አለች? ምግብ ሊበላ ሲል አማርኛ ያላቸው እነሱ ይመልከቱ። ይኸው ሐዲሶቹን ያዝ። ምግብ ሊበላ ሲል ጀናባ ከሆነ እጁን
እንደማይታጠብ 10 ጊዜ ያወራችባቸው ሙሐመድ ከሽንት ቤት መጥቶ እጁን ሳይታጠብ ምግብ ይበላል የሚል ይኸው 10 ጊዜ ስክሪንሻት አድርግና ያዝ። ይህንን ከዓመት በፊት የሰራሁት ሪሰርች ነው። የለጥፍ ከ2000 ላይ እንዳለ ቀንሰ ስትመጣ ምን እንደሆነ ላሳየህ እኮ ነው። አዳምጥ። የሳውዳን ቀን ሳውዳኖስ የሚያደርግበትን ቀን ለእኔ ሰጥቷል ብላ 4 ጊዜ ተናግራለች። ይሆን አንብብል ከፍ አድርገው። እሺ that when Sauda bin Dama grew old, she gave her day to Aisha. The messenger of Allah went to Aisha on Sauda's day. Narrated ma Sauda, sorry, Aisha. ከፍ አድርገው 4 ጊዜ ዘግበዋለች። ነኙት አዲሶቹ ነው ያቸው። ፕሊስ ቆይ ተረጋጋ። ነኙትን ለአዲሶቹ 1 2 3 4 5 6 ከላይኛው ጋር 7 ናቸው እንደውም። እሺ ሙሐመድ ሲያረጅ ቁጭ ብሎ ይሸናል ብላ ስንት ጊዜ ተናግራለች? 23 ጊዜ ተናግራለች። ከ2000 አዲስ ውስጥ ቀንሰው ነው 23 ጊዜ ተናግራለች። ምን ይላል? አይ ዲድ ኖት ሲ እነኚህ ሁሉ ሀዲሶች የያዛቸው ከላይ ያለውን የሚደግሙ ናቸው። እሺ በ9 ዓመቷ እንዳገቧት በ9 ዓመቷ እንዳገቧትና በ9 ዓመት ጊዜ 9 ጊዜ አውርታለች እንደተገናኟት ማለት ነው። ከፋርክ 9 ዓመት ላይ 6 ዓመት አግብተው 9 ዓመት እንደተገናኟት። እሺ በጾም ወቅት ይስሙኛል የሚለውን 12 ጊዜ አውርታለች። the prophet ትንሽ ከፋር the prophet used to kiss me during the month of fasting በጾም ውስጥ ይስመኛል ብላ 12 ጊዜ ተናግራለች። እንዲህ እያለ ይቀጥላል። ይበቃናል። ወደ ቶፒኩ መልስ። 2000 ገራሚ ሳይንሳዊ ነገር እንዳወራች እንዳታወራኛ ፊት ቂጡን በድንጋይ ይጠርጋል፣ ለሃጩን ይግተኛል፣ ጡቴን ይነካካኛል፣ ከመቃብር ሬሳ አውጥቶ ይስማል፣ ስፐርሙን በእጄ ይጠርጋል የሚሉ ናቸው እንዳለ 2000ዎቹን ደምሬ አምጥቻቸዋለሁ። ኢየሱስ ክርስቶስም ይሳደባል። እኔ ያንተ መሳደብ የምን ስድብ? እኔ ፕራክቲካሊ ያሳየው። ኢየሱስ ክርስቶስም ይሳደባል፣ አንተ ትሳደባለህ። ጭንቅላት አልባ አካል እያመለክ እኔ ጋር ቻሌንጅ ልታደርገኝ መሞከር ራሱ ሄዳ ነው። አታቀኝም እኔን ማለት ነው። አታቀኝም ማለት ነው። 2000 ሀዲስ ሸምድዳለች ነው? አልሸመደደችም። አይሻ ሽምደዳ የሚባለው እውቀት የሚባለው ለእኛ ነው። እሷ ለቀበጣጠረችው ነገር ሁሉ ህይወቷን ነው እሷ ያወራችው። አንድ ሰው ገበሬ ያሳለፈውን ስላወራ በዚህ ቀን ምግብ በላው ከሌጋ ቴምር ወድ ነበር፣ ዳቦ ወድ ነበር፣ እንጀራ በልቻለው። እነኚህ እውቀት ሊሆኑ አይችሉም። ሙሐመድ ጭኔ ላይ ቁጭ ይላል፣ ስፐርሙን በእጄ ፈትግለት ነበር። እነኚህ እውቀት አይደሉም። ህይወቷን ነው የተናገረችው። 30 ጊዜ ከሙሐመድ ልብስ ላይ በእጄ ጠርጋለው ስፐርም የሚል ነው። ከ2000 አዲስ ውስጥ 30ው ስፐርሙን በእጄ ነው የምጠርግለት የሚል ነው። 20 ምናምን በቀንቶ ፈንቶ እንዳለ 14ቱ ከመቃብር ሬሳ አውጥቶ ሙሐመድ ሬሳው ላይ ምራቁን ይተፋል የሚል ነው። ደምሩት እንግዲህ 20 ሲደመር 30 50 እንዲህ እያላችሁ ሲደምሩ 2000 ሰርቸዋለሁ። ምሁር ያላችኋት ላይፏን ነው ያወራችሁ። ሙሐመድ ቂጡን በድንጋይ ይጠርግ ነበር። ሙሐመድ ከምግብ ሊበላ ሲል እጁ ሳይታጠብ ነበር። 10 ጊዜ ምናምን አወርታለች። ይሄንን ደምረህ እውቀት በጣም ምሁር ነች ይለዋል። ብሬንህን ሲይዙት ኖ ሺዝ ኖት። እኔ ያሳለፍኩትን ዝም ብዬ ስላወራው አስታዋሽ ነኝ ማለት አይደለም። ትክክል አይደለሽም ብሎ ቻሌንጅ የሚያደርጋት ስለሌለ፣ ተሳስተሻል ብሎ ቻሌንጅ የሚያደርጋት ስለሌለ፣ ከዚህ ውስጥ ተነስቶ ሰንበዲ ልጆኜ ዳቦ ወድ ነበር፣ ልጆኜ እዚህ ሱቅ ሄጄ ነበር ቢል ቻሌንጅ የሚያደርገው እስከሌለ ድረስ ላይፉን ቢያወራ እውቀት ሊሆን አይችልም። አይሻን ማንም ቻሌንጅ ሊያደርጋት አይችልም።
በጾም ሰዓት ይጽመኛል መሐመድ ከሞተ በኋላ ነው ያወራችሁ። ስንት ጊዜ ወደ 10 ምናምን ጊዜ ይስመኛል ስትል ኖ አልሳመሽም ብሎ ቻሌንጅ የሚያደርግ የለም። ይሄንን ደምረህ እውቀት ነው እንዴት ትለኛለህ? አይ በጄ መኒውን ወይንም ስፐርሙን እጠርግለት ነበር ብላ 30 ጊዜ አወራች። ይሄንን አንተ ሸምድደህ ለአንተ እውቀት ሊሆን ይችላል። እሷ ያለችው መሸምደድ፣ ለእሷ ግን እውቀት አይደለም። ለዛኛው ሰው ስታወራ በሌላ ትረግ፣ ለዛ ስታወራ ይሄ እውቀት አይደለም። እና እንደዛ ነው። ፓራፍሬዝ አድርገው ክርስቲያን ሙስሊሞች አሁን ይሄን እንዴት ትረዱታላችሁ መሰላችሁ? ባል አግብታችሁ ሴቶች ለምሳሌ ስለ ባሎቻችሁ ብትናገሩ ያለውን ታሪክ ማለት ነው። ባሌ እንደዚህ ስራ ሄደ፣ በዚህ ሰዓት መጣ፣ በዚህ ሰዓት ወደ ሌላ ቦታ ሄደ፣ ይህን ስራ እየሰራ ነው ብላችሁ የምትናገሩት እሱ እውቀት አይደለም። አንዳንድ የሙስሊሞች ጭንቅላት ትንሽ አስቸጋሪ ስለሆነ ነው እንዴት እንደሚያስቡና። ኤኒዌይስ ወደ ቶፒካችን እንመለስና መሐመድ አለ መሐመድ ወይም ሃይደር ለኛ ሰላም ነው። አይ ቲንክ የጤና ባለሙያ ነው። አለከነ ኦኬ ኖት ባትል እሺ አንተ ታውቀውና ችግር የለውም። ካሳለፋችሁት ለማስተካከል መሞክረው ልናገር። ቅድም ከዘረዘርካቸው 2000 ዮና ክለ የሚለው ማለት ነው። ያንን ቁጥሩ ማተር ያደርጋል ነው አያደርግም። እኛ አርጉመንት ዛለኛ አንሰራ ማለትም አይሻ ምሁር ነችም ምሁር አይደለችም ብለን የሷን አይኪው አለካ ነው። እናንተ ናችሁ ምሁር ነች ብላችሁ ያመጣችኋት። መለኪያችሁን ደግሞ የምሁርነቷን ማሳያ ምን አደረጋችሁ? ከ2000 በላይ ሐዲስ አስተላልፋለች አላችሁ። ፋይን። ስለዚህ ምሁር ነች አላችሁን። ከ2000 በላይ ሐዲስ አስተላለፈችው ምንድን ነው ብለን ስንል ምግብ ብዙ ጊዜ የምንበላው ቴመር ነው። ውሃ መሐመድ ቆሞ ይጠጣል። ሲሞት ጭኔ ላይ ቁጭ ነው። እጁን ሳይታጠብ ምግብ ይበላል። በጾም ሰዓት ይስመኝ ነበር። ከመቃብር ሬሳ አውጥቶ ምራቁን ይተፋበት ነበር የሚሉ ናቸው። ይሄ ደግሞ እውቀት ሳይሆን ያሳለፈችውን ኖርማል እንዴት ብዬ ላስረዳ? ዝም ብሎ ቀን በቀን የምታደርገው ነገር አለ አይደለ? እሱ ነው። ከዛ የሚለይበት ነገር ልንገርህ። እዚች ጋር እሷ አሁን የነብዩ ባለቤት ናት። የእሳቸው ህይወት ደግሞ ለምዕመናን ሁሉ መንገድ ነው። ስለዚህ አሁን እነዚህ ነገሮች ለአንተ ምናልባት እንዶ ፈንቶ መስሎ ሊታየህ ይችላል እና ባይሆን ግን እነዚህ ነገሮች ላይ ጋይድ ላይ ናቸው። ለሌላ ለምዕመናን መሄጃ መንገድ ስለሆኑ ይህንን ነገር ማሳወቋ እንዴት ከምንም ልቆጥረው ቻልክ? እንዴት አንተ ዴይ ቱ ዴይ አክቲቪቲዎችህን ማውራት እንዴት የምሁርነት መገለጫ ሊሆን ይችላል? ማለት እኔማ እንዴት ለማለት በእኔ ህይወት በእኔ ላይፍ ስታይል ለመሰለህ ደመር ናቸው እኮ ካያቸው በእጄ ከልብሱ ላይ ስፐርሙን ጠርግ ነበር የሚል 30 ጊዜ አወራች። ቁጥሩ ማተር እንደማያደርግ ተስማምተናል አይደለ እኮ። እነኚህ ያስተላለፈቻቸው ነገር ምንም እርባና ነገር የላቸውም። ህይወቷን ያወራችው ብዙ እርባና የምትለው ቆይ እሷ ህይወቷን ያወራችው። ያ ማለት እኮ ምን መሰለህ፣ አንድ ልጅ አለች ያወራችሁ በሙሉ አሁንም ቢሆን የአይሻ ልዩ የሚያደርገው ምንድነው? እናንተ እምነት ብላችሁ ተከተላችሁት። አንዲ ልጅ ቤት ውስጥ ሰፈር ውስጥ ያለች ዝም ብላ ያወራችሁ መደመር እኮ ነው። እንደዚህ ከላይ ጥቁር ነበር ወፍራም ነበር፣ በዚህ ዓመቴ ላይ እንደዚህ ምግብ በላ ነበረ፣ ቀጭን ነበርኩ ብላ የተናገረችበት አለ። ቀጫጫ ነበርኩኝ ብላ ከንበር በላ ነበር ብላ የተናገረችበት አለ። ይሄ ህይወቷን ያወራችሁ ምንም አዲስ ነገር አይደለም ነው እኮ። እዚህ ጋር ደግሞ ነብዩ ያደርጉት የነበረውን ነገር የእሳቸው ህይወት ከእሷ ጋር የነበራቸው ሪሌሽን ለሌላው ማሳወቋ ለሌላው ተከታይ መንገድ ነው። አሁን ለሌሎቹ መንገድ እያሳወቀች ነው። ስለዚህ ከዛ አንጻር ለሌሎቹ በእርግጥ ለእምነቱ ተከታዮች ትልቅ መረጃ ነው።
እንደዛ ከሆነ ልጠይቅህ፣ ክርስቲያን ክፈትልኝ አንዴ ክፍሉን። አንዴ ሀሳቤን ልጨርስ። አሁን ቅድም ሽንት ቤት ሲገባ ከወንድም ከሴትም ሰይጣን እንጠበቅ ይል ነበር ብለህ ቀለል አድርገህ ስትለው ነበር አይደለ? ክፈትልኝ አንዴ። ግን ሙስሊሞች ይጠቀሙታል። ሙስሊሞች የሚያደርጉት ዱዓ ነው። ያንን ነገር ሰባት አደረሰው ኬት ይደርስ ነበር። እሺ አሁን ይህንን እስቲ እንያውና፣ እሺ በቃ እኔ እዚህ ላይ ብዙ መቆየት አልፈለኩም ነበረ። እንደዛ ከሆነ የምሁርነት መገለጫ ከሆነ እሺ፣ ከመቃብር አውጥቶ መሐመድ ጭኑ ላይ አድርጎ ምራቁን ሬሳው ላይ ይተፋ ነበረ። ምንድን ነው ጥቅሙ ለአንተ? እስቲ እነኝን ድምር ስንት ጊዜ ተናግራለች? 14 ጊዜ ተናግራለች። ከፍ አድርገው ትንሽ ክርስቲያን፣ ከፍ አድርገው፣ ከፍ አድርግ፣ ብረድ፣ ከፍ። እሺ ኖ ዝቅ በል በቃ። አንብበው እሱኛው reported Allah's messenger came to the grave of Abdullah bin Ubaid, brought him out from that place. Sorry. Jabir reported Allah's messenger come to the grave of Abdullah bin Ubaid, brought him out from that, placed him on his knee and put his saliva in his mouth and shrouded him in his own shirt, and Allah knows best. እነኝን አሁን ወደ 14 ጊዜ አወርታለች። ይሄ እውቀት ነው ያየችውን ነው እንጂ ያወራችሁ። ከፍ አድርገው 30 ጊዜ ደግሞ ይሄንን አወርታለች። አይ አይደለም ምን ይላል መሰለህ? ከእጁ ላይ ሶሪ ከልብሱ ላይ እዚች ጋር አንካ። እሺ እዛች ጋር ምንድነው ዙም ቢሆንልኝ የተሻለ ነበር። ሱነን አነሳይ የሚል አለ፣ ሰሂህ አልቡኻሪ ይላል። ሱነን አነሳይ የሚል ነገሮች እነኝን የሚደግሙ ናቸው። አንተ እነዚህ ደማምረህ ነው 14 ጊዜ ምናምን ተናገረች የምትለው ምንድነው ጥቅሙ? ይሄ የዚህን ያህል ማስተላለፏ ምንድነው ጥቅሙ? የተለያዩ እንትኖች ናቸው፣ ትረኮች ናቸው። አይ እሱ በእርግጥ የሐዲሱ ዝርዝሩ ማወቅ ያስፈልጋል። ምንድነው ጥቅሙ? ማወቅ ያስፈልጋል። ጥቅሙ ምንድነው? እኛ ጥቅሙ ዛሬ አየህ፣ ቅድም አለው ሎጂክ ላይ ለምሳሌ ስፐርም እንዳለው በተለያየ ቼን ላይ ስፐርም መጥረጓን 30 ጊዜ አውርታለች። ምንድነው ጥቅሙ? ይሄ ስማ እፎይ ወን ጥቅሙን ካለንጋር ስፐርማቸውን በእጅ ፈገፍገውና ለሰላት ሄዱ ነበር ምናምን የሚል አለ አይደለ? እስቲል ዛሬ 30 ጊዜ ይሄ እውቀት ማለት ይሄ ህይወቷን ያወራችሁ ቀን በቀን የምታደርገውና ያወራችሁ ወይንስ ይሄ ትልቅ አይኪው የሚጠይቅ ነው? ስፐርሙን በእጅ ፈትግለታለሁ ለዛ ሰላት ሄዳል። ዛሬ ያሉ ሙስሊሞች የሚከተሉት ያደረጋችሁ እኮ መረጃ ነው፣ የህይወት መስመር ነው ያሳየችው ነው እያልኩ ያለሁት። እኔ ደግሞ እያልኩ ያለሁት ህይወቷን ያወራችሁ ነው። ኦፍ ኮርስ የሷ ህይወቷ ሊሆን ይችላል። መናገሯ ግን ለተከታዩ ለሃይማኖቱ ተከታይ ግን አድቫንቴጅ አለው። ምክንያቱም ያንን ነገር በህይወታቸው ሲገጥማቸው በዛ መልክ እንዲያስኬዱ መንገድ ከፍቷልና። ስለዚህ ምሁር ነሽ ብላ አትበለኛ። በቃ ይሄ ለምሁር ሉክ አይደለችም ብያለህም አይደል? ያ አሁን ስለተግባባ አይሻ እኔ ምሁር አይደለችም ደደብ ነች እያልኩ አይደለም። ለምንድን ነው ማለለው? ምሁርነትንም በዚህ አይደለም መለካው፣ ደደብነትንም በዚህ አይደለም መለካው። ደደብ ነች እያልኩ አይደለም። ባይ ዲፎልት ግን ይሄንን ስላመጣ ይሄንን ብላለች እና ምሁር ነች ካልከኝ በዚህ ከሆነ ምሁርነቷን የለካኸው እንደውም ደደብ ነች ነው የምለው። ነገር ግን እሷን አናውቅም። ምን ያህል አይኪው ላይ ብሏ ምን ያህል ነው አናውቀው፣ አለካ ነው። ግን ይህንን መስፈርት አድርጋችሁ እንደዚህ ብላ ተናግራለች ምሁር ነች ካላችሁ ግን የእናንተንም ጭንቅላት እንድንገምተው አይሻም እንዲህ ነች እንዴ ብለን እንድንታዘብ ያደርገናል። እኛ ይሄን መሸምደዳችን እውቀት ሊሆን ይችላል። እሷ ግን ቀን በቀን እሺ የዛኔ ከእሷ ጋር ከነበሩ ከሴት ሰሃቢዎች የእሷን ያህል ያስተላለፈ የምታውቀው? ምክንያቱም አይሻ መፀኛ ስለሆነ የለም። የሌለው ግን እነሱ ማያውቁ መሀይም ሆነው ሳይሆን አይሻ አመፀኛ ስለሆነች ነው። መረጃ ልጠይቅህ እዚህ ጋር አመፀኛ ለመሆኑ
ምክንያቱም የነቢዩ ሚስቶች በቤት ይርጉ ነው እንጂ የተባሉት ያስተማሩ ውጭ ወጥተው ይናገሩ ተብሎ አልተባለም። የካሜሉን ጦርነት ታስታውሳለህ? ከአይሻ ውጭ ጦርነት የከፈታለ ከነቢዩ ሚስት ውስጥ? እሺ እዚች ጋ አሁን እሺ ና እሺ አሁን የሳና ህል ያስተላለፈ ከሌለ አመፀኛ አይደለችም ብላለ ያውም የመሐመድ አማች ላይ አሊ ላይ የካሜሉ ባትል ኦፍ ካሜል ታውቀዋለህ ብዬ አስባለሁ። ስለዚህ አይሻ አሊ ላይ ጦርነት ከፍታለች። ይህ አመፅ ነው። አንድ የነቢዩ ሚስት ጦርነት የከፈቱ አሉ። ለምሳሌ እንትና ሳውዳ የነቢዩ ሚስቶች በቤት ይርጉ ከተባለ ቀን ጀምሮ ወጥታ አታውቅም። አይሻ ግን ጦርነት ሁሉ ከፈተች። በእሷና በአሊ መካከል በተደረገው ጦርነት ሙሐመድ ቀጥታ ገነት ይገባሉ ያላቸው ነታላ ራሱ ሞቱ። ሙሐመድ ደግሞ ምን ብሏል? በሐዲስ ላይ ሁለት ሙስሊም ሴፍ አንስተው እርስ በርስ ከተገዳደሉ ገዳይም ሟችም የት ይገባሉና አይደር ሁለቱም መልስልኝ ካወቀ ጀሃነም ናቸው። ስለዚህ ደግሞ የዚህ የጀሃነም አቀንቃኟ ማን ትሆናለች ማለት ነው? አይሻ። ኦኬ። ስለዚህ አንተ በተረዳኸው ሌላኛው ደግሞ ኢቭን ምን ብሏል? በሌላ ደግሞ አሁንም አመፀኛነቷን ላሳየህ። ምን ብሏል? በሌላ በኩል ደግሞ መሐመድ በሴል የሚመራ ሰራዊትም ሆነ መሪ እንትን ውጤታማ አይሆንም ብሏል። አይሻ ግን ያን ሁሉ ጥሳ ነው መሪ ነኝ ያለችው። እሺ እንካ ቅድም የሳና ለዘገበ የለም እያልከኝ ነበረ። ስለዚህ ሪሌቲቭሊ ከሴቶች ስናይ እሷ የተሻለች ናት አልደለችም? በምንድን ነው የተሻለች? አይሻን ይወዳት ነበር እና አብዛኛውን ህይወቱን ያሳለፈው ከእሷ ጋር ነው። የተሻለች ያልከው በምንድን ነው? መልእክቱን በማስተላለፍ። ኦኬ። ስለዚህ ሙሐመድ ሴጣን የሚወጣው ከአይሻ ቤት ውስጥ ነው ብሏል። ስለዚህ ሙሐመድ ትክክለኛ ነው፣ አምጻበት አዲስ አስተላልፋለች። ሙሐመድ ደግሞ አልፈቀደም አዲስ እንዲጻፍም እንደዚህ አይነት አስተምሮም አላስተማረም፣ አስተላልፉልኝም አላለም። እውነት ነበር ማለት ነው። ሙሐመድ ከዚህ ቤት ሴጣን ይወጣል ያለው። ስለዚህ ሴጣን ነበረች ማለት ነው። አይሻ ትእዛዙን ጥሳለች። አይሻማ ማስተላለፍ ብቻ ሳይሆን ትጥበትም አስተምራለች እኮ ወንዶችን ወሲብ አድርገው እንዴት መታጠብ እንዳለባቸው እየታጠበ ፕራክቲካል እኮ አስተምራለች። እኔ ደስንም ለዚህ እኮ ነው ሺያዎች አይሻ የገሃነም ነች ዘማዊ ነች የሚሏት። ስለዚህ ያንን እኮ እዛን እኮ እሷ ያስተላለፈችው ነገር ዛሬ ፕራክቲካሊ እየተሰራበት ያለ ነገር እኮ ነው። ስለዚህ የአመቷን ውጤት እናንተ ትምህርት አድርጋችሁ ያዛችሁት በእሷ ምክንያት ለኡማው ባይደርስ ዛሬ እነዚህ ነገሮች ሙስሊሞች የሚተገብሩበት አቅጣጫ አይኖርም ነበር ማለት ነው። ስለዚህ ይህ ያስተማረች ሴት እናመሰግናለን። ትልቅነት እንጂ ውርደት አይደለም ለእሷ የሚገባል። እናመሰግናለን። ተስማማን። ባይ ዲፎልት ምን እያልክ እንደሆነ ታውቃለህ? ምንም እንኳን ሙሐመድ ላይ አምፃ የእሱን ትእዛዝ ጥሳ ቢሆን እንኳን እሷ ባስተላለፈችው እኛ እየተመራን ነው። የአመፀኛን ሴት ትምህርት ታዲያ ለምን ትከተላለህ? ሙሐመድ ደግሞ ያላልኩት የሚያደርግ እኔ ላይ ገሃነም ነው የሚኖረው ብሏል። ጦርነት ከፍታለች፣ ይህንንም አገዳድላለች። እንደገናም እሱ ያላዘዛትን አድርጋለች። ስለዚህ ገሃነም ነች። የገሃነምን መመሪያ ሰው ነው እየተከተልክ ያለኸው። እርግጠኛ እውነተኛ መሆኗ አመፅ ምትለው ያውልህ የእሷ ተግባር አመፅ ሆኖ ቢሆን ከኛ የበለጠ ለሃይማኖት የሚቆረቆሩ ሃይማኖቱን ግንዛቤ የነበራቸው ሰዎች የዛን የነበሩ እና እንደዛማ ከሆነ እነሱን እኮ መሀይም ናቸው። እነሱን መልሷት ነበር እና አመፅ ቢሆን እንደሱ መልሷት ነበረ። አይችሉማ ሊመልሷት ሲመክሩ አሊ ለምሳሌ ወንድ ነው፣ የሙሐመድን ልጅ ነው ያገባው ፋጢማን። እንዳያስተካክላት ጦርነት ከፈተችበት። ጭራሽ ተዋጋችሁ። በካሜሉ ጦርነት ላይ ብዙ ሺህ ሙስሊሞች ተገዳደሉ። ብዙ ሺህ ሙስሊሞች በሴፍ ተራረዱ። ስለዚህ እንዳይመልሷት ጦረኛ ሆነችባቸው። ሴቶቹ እንዳትለይ ደግሞ ሴቶቹ መሀይም እንደሆኑ አንተ አስቀድመ ፐርሚስ ገንብተሃል። መሀይም ከሆኑ ሊያርሟት አይችሉም። አስቀድሞ ኃይለኛ እንደነበረ ደግሞ አንተም ታውቀዋለህ። ከሳውዳ ጋር ራሱ አይምን ከዜነብ ጋር ኃይለኛ ፉክክርና ጠብ ነበራቸው።
ግን የእሷ ተግባር ስቲል አመፅ ነው በምትለው የሚያስማማ ቢሆን አመፅን ከኛ የበለጠ የሚቃወሙ ሰዎች እዛን የነበሩና እነሱ ይቃወማቸው ነበር። ያሳለፉት ከሆነ ተግባሩ አሊ ጋር ጦርነት ገብተዋል አልገቡም? አልይ ብቻ ነው እና እዛን የነበሩ። እናመሰግናለን። ስለዚህ ከካሊፎቹ ከአራቱ ካሊፎች አሊ ጦርነት ከፍቶባታል። አሊ ጋር ጦርነት ገብተዋል። ከዚህ በላይ መቃወማለን? ከዛ ወዲያ ተከፈሉ። የአሊ ጎራ ሳቦቹ በሁለት ቦታ ተከፈሉ። የአሊ እና የአይሻ ሆነው ተከፈሉ ማለት ነው። ከዛ ደስ ያላትን ተረት አወራች። እምነት ብላችሁ ያዛችሁት። አይሻ ነብይ ነች እንዴ? እሷ አላወራችም እኮ። እሷ የምታወራው የእሷ ተግባር አይደለም። የነብዩ ተግባር ታውራ እንጂ። አይሻ ነብይ ነች እንዴ? አይደለ። የነብዩ ተግባርን ነው ያወራችው። እሷ ያወራችሁ ትክክለኛ እውነት መሆኑ ምንድን ነው ማስረጃ? ያወራችሁ ትክክልና እውነተኛ መሆኑ ማስረጃ ምንድን ነው? ለምኑ ነው ማስረጃ? እሷ እንደማትዋሽ ይሄ ያወራችሁ እንዳለ ያስተላለፈችው አዲስ እውነተኛ መሆኑ ምንድን ነው ማስረጃ? እሺ እሷ ያስተላለፋቸው ሐዲሶች ዳኢፍ ተብለው መጡበት ካለ አምጣልኝ። ዳኢፍ የሚባለው መቼ ነው? ቆይ ዳኢፍ የሚባለው እኮ አሁን ነው። ዳኢፍ ለማለትም እኮ ዳኢፍ የሚለው ራሱ ማን ነው? በምን አውቋት? አልተገናኙም። ዳኢፍ እና ሳሂህ ምናምን የተባለው እኮ አሁን ነው። ዳኢፉ ራሱ ዳኢፍ መሆኑ ምንድን ነው ማስረጃ? አይሻ ከተናገረችው። እንደዛማ ከሆነ እንደዚህ ከሆነ ምን ገነት ለመኖሩ ምን መስረጃ አለህ ብልህ ምን ትሰጠኛለህ? አይሻ እና ገነት እኩል ናቸው እያልከኝ ነው? አይደለ። ነገራቱ መረጃ ነው እንጂ ገነት ለመኖር እዛ ቦታው ላይ ተገኝተህ መኖር ነበረብህ? ኖ እኔ ቦታው ላይ መኖርና ለመኖር አይደለም። አይሻ ነብይ ካልሆነች ነብዩ አላዘዛትን የምታደርግ ከሆነ የነብዩ ሚስቶች በቤት ይርጉ ተብለው ቁርአን እንደዛ ነው የሚለው። ታምንበታለህ? በዚህ የነብዩ ሴቶች በቤት ውስጥ መርጋን ነበረባቸዋ። ያላዘዛትን አላደረገችም። የነብዩ ሚስቶች በቤት ውስጥ ይርጉ ሲል የነብዩ ሚስት ነች አይደለችም? አይሻ ለየትኛውም ሴቶች ነው ብቻ የነብዩ ሚስቶች አይደሉም። ስለዚህ አሁንም አመፀኞች ናቸው። እዚህ ጋር ለምሳሌ አዳለች ዝም ብለው የሚወጡት ወደ ውጭ ስትወጣ ከቤት ውስጥ እርጉ ተብለው ከቤት እንዳወጡ ተብለው እየወጡ ነበር ማለት ነው። ያ ማለት ደግሞ አመት ለአመት ቤት ነው የምትኖረው፣ ምንም ምክንያት የለውም ማለት አይደለም። ምክንያቱ ምንድነው? ልወጣ የምችለው በአመት ውስጥ ብዙ ህይወታዊ የሚገጥሙ ብዙ ምክንያቶች። ፖይንት ለስ የሆነ ነገር ውስጥ ነው የገባኸው። ኤኒዌይስ ህፃን ልጅ ጋብቻ እንዴት ነው የምታየው? ህፃን ልጅ ጋብቻ እንዴት ታየዋለህ? አይቻልም። ስለዚህ ቁርአኑ ላይ ያለው አሁን አይሰራም ማለት ነው፣ ወይንም ደግሞ ተሳስተዋል ሰዎች ማለት ነው። አግባ የሚል ካለ እስኪ ያሳየኝ። ክፈትለት። ቁርአኑ እንድታገባ እንዳታገባ ነው የወረደው። ይሄ የትኛው ነው? ይኸው የፍች ምዕራፍ ቀጥል። ክርስቲያን አይደር ወይ ይሄን የቁርአን አንቀጽ ታውቀዋለህ? እስኪ አንብብልኝ። ኦኬ። እኒያም ከሴቶቻቸው ከአደፍ ያቋረጡ በኢዳቸው ብትጠራጠሩ ኢዳቸው 3 ወር ነው። አደፍ ያቋረጡ ሴቶች ኢዳቸው 3 ወር ነው አለ። እኒያም ገና አደፍ ያላዩ ኢዳቸው እንደዚሁ ነው፣ ማለትም 3 ወር ያህል ይጠብቃሉ ይላል። አደፍ ያላዩ ማለት ምን ማለት ነው? ለዛ ደረጃ አልደረሱ ማለት ነው። እዛን እድሜ ገደብ አልደረሱ፣ የወር አበባ ማየት ያልደረሱ ማለት ነው አይደል? ኦኬ። እነሱን ለመፍታት ስንት ወር መጠበቅ አለባቸው? 3 ወር። ኦኬ። ሴት ልጅ በስንት ዓመቷ የወር አበባ ማየት ትጀምራለች? እንደዚህ ብዙ ፋክተሮች ይኖራሉ አትልም? የጤና ባለሙያ ስላሉ አዎ፣ እሱን ፋክተሩ ምናምን እንትን አባሉና በስንት ዓመቷ ጀምሮ ማየት ትጀምራለች?
እንደ አቬሬጅ እንኳን እንውሰድ ቢባል 12 13 እዛም ድረስ ላትደርስ ትችላለች። በ10 ዓመቷም ምናምን ታይ ትችላለች አይደል? ኦኬ። ስለዚህ እነዚህ የወር አበባ ያላዩ ማለትም ከማየት ገና ማየት ያልጀመሩ ለምሳሌ 10 ዓመት ቢሆን ከ10 ዓመት በላይ በታች ያሉ ህፃናትን አግብቶ ለመፍታት 3 ወር መጠበቅ አለባችሁ ይላል። ኢዳ የሚቆጠረው ደግሞ ወሲብ ከተፈጸመ ነው አይደለ? ሩካቤ ከተፈጸመ ነው በሁለቱ መካከል። በመጀመሪያ ወንድሜ ኢዳ ማለት ምን እንደሆነ ገብተዋል ሐዲሱ? አዎ ገብቶኛል። አይ ልክ ነው ባይዘው ያው ልክ አሁን እዚች ጋር አግቡ የሚለውን ባር ታሳየኝሽ። ኦኬ ፍቺ የሚካሄደው ከጋብቻ በኋላ ነው ወይስ በፊት ነው? እንትን ነው አሁን እዚች ጋር ይሄ የቁርአን አንቀጽ ትእዛዝን ሳይሆን ህግን ነው የያዘው። ኦኬ ስለ ፍቺ ህግ የያዘ ቁርአን አንቀጽ ነው። ህጉን ደግሞ በሶስት አይነት ነው ሊሆን የሚችለው። ያው ልክ መናገር ብቻ አይደለም፣ ስማኝ። ያ የፍቺ ህግ የሚደረገው ከጋብቻ በኋላ ታስተካክለኛለህ ላውራና ቀጥል። በጥቅሉ ይሄንን የቁርአን አንቀጽ ትእዛዝን ሳይሆን ህግጋትን ነው የሚያስተላልፈው። የምን ህግጋት? የፍቺ ህግጋት። ፍቺ ህግጋት ደግሞ እዚች ጋር በሶስት ከፍሎታል። ሶቹን ሁኔታ ማለት ነው። አንድ ፔሪድ ያላየች፣ ፔሪድ ያየች፣ ወይም ደግሞ የፔሪድ ወቅቷ ያበቃ። እነዚህ በሶስት ደረጃ ከፍሎታል። ስለዚህ በእነዚህ በሶስት ደረጃ ላሉት እነዚህ ውሳኔዎች ይወሰናሉ የሚል ህግ ነው እንጂ እዚች ጋር ይህንን አግቡ ይህንን አታግቡ የሚል ትእዛዝ የለውም። ኦኬ ይሄንን ህግ የተሰጣቸው ካገቡ በኋላ እንዲፈቱ ነው አይደለ? ህግ ነው። አሁን ህግ ስለሆነ ሜቢ ዛሬ አይከሰትም ነገ አይከሰትም የሚባል አይደለም። ስለዚህ በየትኛው ሰዓት ስለዚህ ያ ማለት ያንን የሚፈቱባቸውን ህግ የተሰጠበት ምክንያት አስቀድሞ በትዳር ኢንጌጅ ስላደረጉ ነው አይደለ? እነማን? ሙስሊሞች። እናንተ ሙስሊሞች ኢንጌጅ ካደረጋችሁ በዚህ አክቲቪቲ ወይም ደግሞ ህፃናትን የምታገቡ ከሆነ መፍታት ከፈለጋችሁ ኢዳቸውን የምትቆጥሩት 3 ወር ያልጠብቃችሁ ነው ብሎ ህግ እየሰጠ ነው አይደል? ያ ማለት አግቡ የሚለው ትእዛዝ እሺ፣ የተቃናው እዚህ ፍቺው የሚካሄደው ከጋብቻ በፊት ነው በኋላ? ቅድም ብያለሁ። ይሄ የህግጋት ነው እንጂ የትእዛዝ አንቀጽ አይደለም ብያለሁ። ማብራሪያውን ተውትና አትስማማኝም? እሺ በዚህ ሐሳብ ማብራሪያውን ተውትና ፍቺ የሚካሄደው ከጋብቻ በኋላ ነው በፊት ነው? አግቡ የሚለው የታለ ብለው ስለጠየቁኝ ማለት ነው። ይሄንን ይመልሱልኝና ከዛ በኋላ እኔ እቀጥላለሁ። እሺ ያውልክ እንዳንተ ከሆነ እዚች ጋር ኢንኬዝ ፔሪድ ሳታይ እድሜው አገፋ ቢሆንሳ? ኦኬ አይደለም በየትኛው ትገባለች? አይ አይደለ ከእሱ ልምካንም ሊረዳኝ አልቻለም። አይ የጠየቀን እየመለስክ አይደለም። ኢንኬዝ ትግፋ እሱም አተራ አድርገ ነው። እሺ ምን እንበላት? ከየትኛው ህግ እንጠቀም? ለሷ አዳምጥ። ክፍሉ ግን ያገቡትን ሲፈቱ የሚናገር ነው አይደለ? መፍትሄን ያመጣው አይደለ? መፍትሄው ደግሞ የተጋቡ ሰዎች እንዴት መፍታት እንደሚችሉ ነው አይደል? ኦኬ ነው አይደለም? ልክ ነህ። ሂድ። ኦኬ ይሄ መፍትሄ የሚቀጥል ነው የሚቀጥል አይደለም ወይንስ የተሻሻለ መፍትሄ አለ? አይደለ ህግ ነው ይሄ ያለ ነው። እናመሰግናለን። ይሄ ያለው ህግ የሚቀጥለው ለምሳሌ አደፍ ያቆሙትን ወይንም ፔሬድ ማየት ያቆሙትን ለመፍታት ስንት ወር ጠብቁ ይላል? እሺ ስንት ወር ጠብቁ ይላል? መልስ። ኦኬ እሺ ፔሬድ ማየት ያልጀመሩትንስ ለመፍታት ስንት ወር ጠብቁ ይላል? እሺ በተመሳሳይ ኦኬ ይሄ ህግ ያለ ነው የሚቀጥልም ነው ብለህናል። ስለዚህ ሰንበዴ አሁን ፔሬድ ማየት ያቆመችን ሊያገባ ይችላል። ሲፈታ ስንት ነው የሚጠብቀው?
በህጉ መሰረት። ፔሬድ ያላየችሁትንስ ሲያገባ ስንት ወር ነው የሚጠብቀው? በተመሳሳይ። እናመሰግናለን። ስለዚህ ፔሬድ ያላየችውን ሰንበዲ አሁን መሐመድ ማግባት ይችላል፣ አብደላ ማግባት ይችላል። ግን እፈታታለሁ ሲል በደንብ አስተውሉ። ሲፈታትም ደግሞ ወሲብ ካላደረጋት 3 ወር አይጠብቅም። ሱረቱ አሕዛብ 49ን ክፈትልኝ። ወሲብ ካላደረጋት በነፃ ነው የሚያሰናብታት። በአንድ ቀኑ መሸኘት ወሲብ ካደረጋት ነው 3 ወር የሚጠብቀው። ስለዚህ ትናንትም ነበር ዛሬም ነበር። ይኸውላችሁ ያልገቡባቸውን ወሲብ ሳያደርጉ ከሆነ ኢዳ እንደማይቆጠር ላሳያችሁ። እናንተ ያመናችሁ ወይ ምእምናት ባገባችሁና ከዚያም ሳትነኳቸው በፊት ምን ሳትሏችሁ ሳትነኳቸው። መንካት ማለት እንዲህ አይደለም። አግብቶ ምምንም አግብቶ ሳትነካቸው ማለት ወሲብ ሳታደርጋቸው ማለት ነው። ከዚያም ሳትነኳቸው በፊት በፈታችኋቸው ጊዜ ለእናንተ በእነርሱ ላይ የምትቆጥሩት ኢዳ ምንም የለም። ምንም የላችሁም። ስለዚህ ሳይነካት ከሆነ ወሲብ ሳያደርጋት ከሆነ 3 ወር አይቆጥርም። እዛ ጋር 3 ወር የሚቆጠረው ወሲብ ላደረጋቸው ነው። ስለዚህ አንድ ፔሬድ ማየት ያቆመችን አሁን ሰንበዲ ቢያገባ እፈታታለሁ ቢል 3 ወር ይቆጥራል። ፔሬድ ማየት ያልጀመረችን ገና ህፃናቶችን ሲያገባ ወሲብ ካደረጋት 3 ወር ይቆጥራል። ዳሴት ቀጥል ክርስቲያን። አይ ግልጽ ነው አይደል? ሃይደር ሜቢ ፖዝ ሆነዋል። ይሰማል? ያ ወሲብ ካደረጓቸው በኋላ ነው ይሄንን የኢዳ ህግ ማለትም 3 የወር አበባ ሳይክል እንዲጠብቁ የሚገደዱት። ወሲብ ካላደረጓቸው ግን ለምሳሌ ሰንባዲ መሐመድ ለምሳሌ አይሻን በ6 ዓመቷ አገባት አይደለ? እሷን መፍታት ቢፈልግ ወሲብ ካላደረጋት 3 ወር መጠበቅ አይጠበቅበትም፣ እንዲሁ መፍታት ይችላል። ነገር ግን ወሲብ ካደረጋት የግድ 3 ወር መጠበቅ ይጠበቅበታል። ያን ነው ጥያቄ ያለኝ። ይሄን ይደግፋሉ? እኔ አንድ ሀሳብ ልስጥ። የህፃናት ጋብቻን ምናልባት ከህክምናው አንጻር እንዴት ያዩታል? አንዴ ሌሎቹን አዳርስ፣ ሰዓት እየሄደ ስለሆነ ሜይ ቢ ከሴት አላወራንም። አንድ ጥያቄ ተቀበለኛ ልውጣለህ፣ ችግር የለውም። ቀጥል። ሚስተር ኤክስ አንዲት 18 ዓመት የሞላት ልጅ አገባ። ኢንኬዝ ፔሬድ አላየችም። ከዛ መፋታት ፈለገ። በየትኛው ህግ መሰረት ይፈታል? እነሱ ህግ አላስቀመጠም። ገና ማየት ያልጀመሩትን ያላዩት የሚለው ለእንደዚያ አዳምጥ። ኤክሰፕሽን ሁሌ ምንድነው እሱ የሚሆነው ለብቻ የሚታየው በህግ ውስጥ አይካተትም። ኤክሰፕሽን ሲሆን እነኚህ ግን ለህፃናት ነው። አንድ ሙፈሲራ ኤክሰፕሽን ይሄንን ኤክሰፕሽን ያለ ኢብን አባስ፣ ጀለሌን፣ ቁርጡቢ፣ ጠበሪ አንድ የለም። ኤክሰፕሽን በዚህ አይካተትም። በእድሜያቸው ምክንያት ገና ያልደረሱ ነው የሚለው እንጂ እድሜያቸው አርጅቶ ሄዶ ኤክሰፕሽን ተፈጥሮ የሚል አንድ ሙፈሲር አንድ ቀደምቶቹ የለም። ስለዚህ በእድሜያቸው ምክንያት ገና ያልደረሱ ከተባለ ማለትም ገና አንደር ኤጅ የሆኑ ገና የሚለው ቃልን ትረዳለህ ብዬ አስባለሁ። ገና ያልደረሱ ገና የሚለው ቃል እድሜያቸው አንደር ኤጅ የሆነ ማለት ነው። መሪያ ቀጥይ። እንኳን ደህና መጣሽ። ሴቶች እንቀበል የተወሰኑ። መሪያ ጉራጌ መሪያ ይሰማል? መሪያ ይሰማል? ድሮን ለእኔ ስተኝ በቃ ኡመር ይቀድማል ይመስለኛል። ኡመር ጋርደን ነው የሚለው። ኡመር ጋርደን ወይ ይሰማል? ሰላም ናቸው? መልካም እንኳን አመጣህ። ጥያቄ ነበረኝ። ቅድሚያን ትቀበላለህ? የቁርአን ክፍል
ይህን የቁርአን ክፍል ትቀበላለህ ወይ? በዚህ ሳይሆን በራሴ ማለት ስለዚህ የኛው ስህተት ነው። አይ ስለዚህ ሳይሆን በራሴ ጠይቅህና ከዛ በኋላ ወደዚህ መሄድ ካለብኝ እሄዳለሁ። ቆይ መልስና ቀጥላ ማለት ይሄኛው ቅድም ጀምሬ እንዳየው ድምፅህን ከፍ አድርግ። አንተ በምታየው አንግል በአንተ ጭንቅላት በምትለካው ልክ የምታገኘው አይነት አይደለም ይሄኛው። ያው አንብበው። ህፃን ልጅን አግብቶ መፍታትን ያስቀመጠልህ መፍትሄ እኔ የጻፍኩ ቁርአን አይደለም። ይሄ አንተ ታላቁ ቁርአን የአማርኛ ትርጉም ነው። በአንተ ጭንቅላት ይለኛል። ህፃን የሚለውን አሳይለት እስቲ። ህፃን ማለት ምን ማለት ነው? እስቲ በአንተ ጭንቅላት ህፃን ማለት ምን ማለት ነው? ምን ማለት ነው ህፃን ማለት? ዲፋይን አድርግ አይደለም ነው ድምፅህን አስተካክል። ቅድም ጀምሮ አንተ የሆነ የምታየው ነገር እይታህን ማለት በጭንቅላት ልክ ነው አንተ የምትለካው ማለት ከፍ አድርገህ ማየት ስለማትችል ነው እንጂ እዚህ ጋር ህፃን ሳይሆን ቅድም ዶክተር መልሶላል። በነገራችን ላይ ለምን ካልከኝ እዚህ ጋር እንትን አይደለም ማለት ከዚህ ይሄ የደነገገ ነገር ወይም ደግሞ እንደዚህ በዚህ መጠን መጀዘብ ይቻላል እንደ ፊቱ ህፃን እያለ ይሄ ህፃን አይደለም የሚለው ይለኛል። በዚህ መጠን ደንቆሮ መሆን ይቻላል። ዶክተር ነኝ ስላለ ነው እንዴ? ዶክተር ነኝ ብሏል እንዴ ሲጀምር? በነገራችን ላይ እፎይ ዶክተሩ እኮ ተቃውሞታል እኮ የህፃን ጋብቻን እኮ ተቃውሞታል። አዎ ግን መልሶ ምንድነው እሱ ኤክሰፕሽንንም ያካትታል ለማለት ደግሞ ተጠቀመው። ጭንቅላቱ እንዴት ሊቀበለው ይችላል? ይህንኛው ነው ዲስ ዱድ ፊት ለፊቱ እያየ ህፃን ሚል እያየ ይለኛል። ዝገት አንዳንዴ እኛ ጋር ስትመጡ ቁርአናችሁን ክዳችሁ ሐዲሳችሁን ክዳችሁ ይህንን ክደት ያስተማሯቸው ባይዘ እዚህ ቲክቶክ ላይ ያሉ ውርውር የሚሉ እንደ ዝንብ ቆሻሻ ባለበት ዝንብ አይጠፋማል። ዝንብ ነገር ናቸው እነሱ ናቸው ያስተማሯቸው ክደት። በሙፈሲሮች ደረጃ እንዳልኳችሁ ሁሉም የሚስማሙበት ነው። ከዛስ ሙሐመድ ታሪክን ያመጣሉ። ከዛስ ሰሃባዎቹ አንድ ኪታብ የኡሙ ኩልቱምን መክፈት ትችላለህ ክርስቲያን? ቪዲዮ ሰርቼበታለሁ። ባይዘ አንድ ኮመንት ዩቱብ ላይ ስላየውኝ በእናትህ ይህንን ነገር ላይቭ ላይ አንሳው ብለው ነበረ። ሙሐመድ አይሻ እንትና ፋጢማ የምትባል ልጅ ነበረችው እና ፋጢማ የምትባል ልጅ አለችው። ፋጢማ በደንብ አስተውሉ፣ የሙሐመድ ሚስት ነች፣ ሶሪ ልጅ ነች። ዑመርና አቡበከር ዳርልን ብለው ጠየቁት። በደንብ አስተውሉ። ዑመርና አቡበከር ልጅህን ዳርልን ብለው ሲጠይቁት እሷ 10 ምናምን ዓመቷ ነው። ገና ህፃን ነች አልድረም ማለት ህፃን ነች አልድረም 10 ምናምን ከ14 እስከ 18 ዓመቷ ይሆናታል ነው የሚባለው። እነኛ ደግሞ ከ40 እስከ 49 ዓመታቸው ነው የጠየቋት። ከዛ አሊ ሲጠይቀው ለአሊ ዳረለት። አሊ ደግሞ 26 ዓመት ቢሆነው ነው። ለ40 ምናምን ዓመት ሽማግሌ አልድርም ህፃን ነች ልጄ አለ። 18 ዓመት ምናምን የሚሆናትን እሱ በተመሳሳይ የ6 ዓመት በ56 ዓመቱ አገባ። የ6 ዓመት ደርሳለች ብለው ይላሉ ዛሬ ላይ። ሙሐመድ የገዛ ልጁን የ18 ዓመት እንዲሚሆናትን ለ40 ምናምን ዓመት ሲጠየቅ ህፃን ነች ልጄ አልደረሰችም አለና እሱ በ56 ዓመቱ የ6 አግብቶ የ9 ዓመቷ ላይ ተገናኛት። ከዛ ግን አስገራሚውን ታሪክ እነግራችኋለሁኝ። አስገራሚው ታሪክ አይደለም፣ ይቀጥላል። እችን አዲስ ላንብብላችሁ። ባቡን አሳየኛ እንደ ቅድሚያ ባቡን ቻፕተር a woman marrying someone who is similar in age to her አንድን ሴት ልጅ ለተመሳሳይ ዕድሜ ስለ መዳር የሚያወራ ነው። ባቡ በዕድሜያቸው አቻ ተመጣጣኝ ለሆኑ ስለ መዳር ይላል። ሐዲሱ እንዲህ ይላል። ተዛ ናሬትድ አብደላ ብን ብሩዳ እንደተረከው
It was narrated from Abdullah bin Baruda that his father said, ከአብደላ ቢን በሩዳ እንደተተላለፈው የአባቱ እንዲህ ብሏል ይላል። አቡበከርና ዑመር may Allah be pleased with them proposed marriage to Fatima። ሁለቱ አቡበከርና ዑመር አላህ እንደዚህ ያላህ ሰላምና እዝነት በጀርባቸው ይለፍና አይሻን ለጋብቻ ፋጢማን ለጋብቻ ጠየቁት። But the messenger of Allah said, Muhammad እንደዚህ አለ, she is young, ልጅ ነች አለ። Then Ali proposed marriage to her and he married her to him። አሊ ግን ለጋብቻ ጠየቀ፣ እሱን አጋባው። ማንን? አሊን አጋባው። አሁን ትሪኩ እዚህ ጋር ነው። የተመሳሳይ እድሜ ስለማጋባት ነው አይደለ? ተመሳሳይ እድሜ ማጋባት። አቡበከርና ዑመርን እምቢ ያለው ሰውዬ ለአሊ አጋባ። አሊ 26 ዓመት አካባቢ ስለሆነ እሷ 18 እንደዚህ አካባቢ ስለሆነች ተመሳሳይ እድሜ ላሉ መዳር። እነኛ ሲጠይቁ ግን ምንድን ነው ያለው? ልጅ ነች ነው ያለው። አስቂኙ ፓርቲ አይደለም፣ ተዚህም ይከፋል። አሁን ይህንን አንብብላቸውና ወይም ኪታቡ ካለ ኪታቡን ይሰጣል፣ አንብበውና እንቀጥላለን። አዲሱ ገራሚው ፓርት እዚህ ጋር ይቀጥላል። የሳባዎቹ ቅሌትና ነውር። ይሄኛው የኢብኑ ቁዳማ መጽሐፍ ነውና ህፃናትን ስለማግባት ያለ ፍላጎታቸው ኢብን አልፈልግም ቢሉ ዲናይ ቢያደርጉ ወይም ደግሞ የሚያገቡትን ሰው ባይወዱት እንኳን አባቶቻቸው የግድ እነሱ ባይፈልጉም ማጋባት እንደሚችል የሚናገር መጽሐፍ ነውና ይሄንን በተመለከተ የሰሃቦችንና ሙሐመድ ያደረገውን ነገር ምሳሌ አድርገው ነው የሚናገሩት። የመጀመሪያው ምሳሌ ያደረጉት ምንድነው? ሙሐመድ የ6 ዓመት ህፃን ልጅ አግብተዋል የሚል ነው። ሁለተኛው ደግሞ አሊ ሜሪድ ሂዝ ያንግ ዳውተር ኡሙ ኩልቱም ቱ ዑመር ኢብን አልካታብ። አሊ ማን አጋባት? ኡሙ ኩልቱምን ለዑመር አጋባ። የፋጢማን ልጅ በደንብ ተረዱ። አሊ ማንን አገባ? ፋጢማን አገባ። ዑመርና አቡበከር ፋጢማን ሲጠይቁ ሙሐመድ ሕፃን ነች አልደረሰችም ለእናንተ አለ። ፋጢማን አገባና አሊ ከፋጢማ ልጅ ወለደ። እናቷን ዳርልን ሲሉት ሙሐመድ አልደረሰችም ያለው ልጇን አገባ። ዑመር ልጇን አገባ። ገብቷችኋል? እናንተ ሄዳችሁ የሆነችን ልጅ ዳሩልን ቤተሰቦቻቸውን ስትሉ ነው ልጃችን አልደረሰችም አሏችሁ። ያቺ ሴት ለሌላ ተድራ ስትወልድ ህፃኗን የሷን ልጅ አገባችሁ። ፋጢማን ሲጠይቁ ከ45 እስከ 49 ዓመታቸው ነው ዑመርና አቡበከር። ፋጢማ ለእናንተ አልደረሰችም ህፃን ነኝ ተብላ ለአሊ ተዳረች ልጁ ስለሆነች። ፋጢማ ስትወልድ ግን ራሷን የጠየቀው ሰውዬ ልጇን አገባ። እንዴት ላስረዳችሁ ይህንን ነገር? አልገባም። እኔ ላስረዳከ ገብቶሃል አይደል ሙሐመድ? አንተ በተረዳው ልክ አይደለም እኔ የተረዳሁት። ዑመርና አቡበከር ፋጢማን ጠይቀው የሙሐመድ ልጅ ማለት ነው ገና አልደረሰችም ብሎ ሙሐመድ መልሷቸዋል አይደል? ይሄ በአጠቃላይ የሚያስረዳው ምንድን ነው መሰለክ? የሚያስረዳውን እና መጀመሪያ እንግባባ። ልጁ ላይ አላፍትና እንዳለውና ኦኬ፣ በልጅ ላይ ግን መስጠትም እንደሚችል ለማስረዳት የተቀመጠ ነው እንጂ ሙሐመድ ሲሆን አይሰጥም። የገዛ ልጅ ሙሐመድ ልጄ ለአንተ ገና ሕፃን ነሽ፣ ልጄ ለአንተ አትገባህም፣ ሕፃን ነሽ ብሎ የልጁ ልጅ ግን እሷኑ ፋጢማ ልጅ ነች ለአንተ አልደረሰችም ብሎ የፋጢማ ልጅ ግን ለዛ ሰው እየደረሰች ተጭንቅላት እስልምና ሙስሊም ብቻ ሁን ትነጠቃለህ ከወዳን ላይ ብሮህን ተጭንቅላት አለ ተቅንጭላት ቅንጭላት ስማ ሙሐመድ በራሱ ለምን አንሄድበት? ሙሐመድ ለምሳሌ አንድ ሰው መጥቶ ያንተን ሴት ልጅ ቢጠይቅ አይ ገና አልደረሰችም ልጅ አላደገችም ብለህ ትመልሰዋለህ። ከዛ በኋላ ልጅህ ስትወልድ ሴት ልጅ ብትወልድ የልጅ ልጅህን
ለአግባ ብሎ ቢመጣ ትሰጣለህ ለዛ ሰው ለከለከልከው ሰውዬ? አሁን ይሄ ውይይቱን በጣም አወረዳችሁት። ምንድነው እናንተ በተረዳችሁት መንገድ ነው። እኛ ደግሞ የምንረዳው ሀሳቡ ይሄ አይደለም። ምንድነው ሀሳቡ ምንድነው መሰለክ? አባት በልጁ ላይ ያለውን ኃላፊነትና ለባል መስጠትም መከልከልም እንደሚችል ለማስረዳት እየተቀመጠ ነው። ዋናው ሀሳብ ማለት ነው። ሌላው ቀደም ሲል ያነሳችሁት ያለቻችሁ 9 ዓመት የወር አበባ ፍቺን አትሩጥ። ስለዚህ አባት በልጁ ላይ ኃላፊነት እንዳለው መስጠትም መከልከልም እንደሚችል ፋጢማ ለኡመር ሕፃን ነች አልደረሰችም፣ አንተ ትልቅ ሰው ነህ ተብሎ ፋጢማ ለአንተ ገና ነች፣ ሕፃን ነች፣ እሷ አንተ ሽማግሌ ነህ ተብሎ ፋጢማ አግብታ ስትወልድ ልጇ ግን ለኡመር ተዳረች። አባት መስጠትና መከልከል ቢችል እንኳን ይሄ የሚያሳየው ምንድነው? እሱ ምን ያህል ሙስሊም ወንዶች ሴቶችን እንደሚጫወቱባቸው ሙሐመድ እየነገረን ነው። ፍቃዷን ሳይጠይቅ እንኳን ወስዶ መስጠት ይችላል ይላል። የልጅቷ ፍቃድ አይጠየቅም። አንደኛ ሕፃን ነች። አሁን መልሶ መሐመድ ኮንፈርም እያደረገልን ያለው ምንድን ነው? አባት ምን ያህል መከልከልም መስጠትም እንደሚችል ነው የሚያሳይ ነው። አዎ አንብቦ ክፍሉን ክርስቲያን ሁላችሁ የልጅቷ ፍላጎት አይጠየቅም። ኦኬ አባትየው ከፈለገ ልጁን አንጠልጥሎ ለወንድ መስጠት ይችላል። እሺ ኢፍ ኤ ማን ሜሪስ ኦፍ ሄር ሂዝ ቨርጂን ዳውተር ቱ ሲዩቴብል ማን ዘ ሜሬጅ ኢዝ ቫሊድ። አንድ ሰው ልጁን ወይም ደግሞ ህፃን ልጁን ቢድር ጋብቻው ተቀባይነት አለው። ኢቭን ኢፍ ሺ ዲስላይክድ ኢት እሷ ባትወደውም እንኳን ዌዘር ሺ ኢዝ አን አዳልት ኦር ማይነር ህፃን ልጅ ብትሆንም ትልቅ ብትሆንም አንጠልጥሎ ከሰጣት ማለት ነው ባትፈልግ እሷ የግድ ትዳሩ ይጸድቃል። ኦል ደ ስኮላር አንጠልጥሎ የሚላል እዚህ ጋር ሪከርድ አግታት አንዴ ኦል ዘ ስኮላር ጨምራ አንጠልጥሎ ምናምን የሚል ስለሌለ እኮ አንዴ ምን ህፃን ልጅ አንጠልጥለ ካልሆነ በስተቀር እንዴት ትወስዳታለህ? ወንድሜ ጭንቅላትን አሰራው እንጂ አይሻን አንጠልጥለው ነው ወሰዷት። ተረጋጋ። አይሻን እንከፍትልሃለን። አንጠልጥለው ነው ቤተሰቦቹ የሰጧት። ምንም በራሴ ላይ ምን እንደሚደረግ ሳላገኛ እኮ ላሳያለሁ እኮ እናሳያለን። ዥዋዥዌ የተጫወት አንጠልጥላ መጣችኝ፣ በር ላይ ቆመችኝ፣ ከዛም ሰጠችኝ። መተንፈስ እስኪያቅተኝ ትላለች። ይነበብ አሳያለሁ። ምን ይላል? ዜር ኢዝ ኖ ዲስአግሪመንት ሪጋርዲንግ ኤ ያንግ ቨርጂን። እነዚህን ስለመዳር ህፃናትን ስለመዳር ምንም አይነት ተቃውሞ የለም በሊቃውንቶች ዘንድ። ኦል ደ ስኮላር ሁዝ ኦፒኒየን ዊ ሃቭ ሪከርድድ አግሪ ዳት ስኮላሮቻችን እንደተናገሩትና እኛ ከነሱ እንደመዘገብ ነው ይላል። ኤ ፋዘር ሜሬጅ ቱ ሂዝ ያንግ ቨርጂን ዳውተር ኢዝ ፐርሚሲብል if he marries her to a suitable match and he may marry her off even if she dislikes it or refuse. እሷ ባትወደውም ወይም ደግሞ አልፈልግም ብላ ዲናይ ብታረግ ሪፊውዝ ብታረግ ጋብቻው ተቀባይነት አለው። እሷ መብት የላትም በተደራችሁ ላይ ማለት ነው። the permissibility of marrying of a younger indicated by the word of ጋዲል እና የቅድሙን ሱረቱል መብት የላትም እና ተቀባይነት አለው እኮ ይለያል። እሷ እምቢ ማለት አትችልም። ወይም ደግሞ እምቢ ብትልም አንጠልጥለው ወስደው ያገቧታል። አልፈልግም ብትል አይ ነው በቃ አንቺን ድሬሻለሁ ብለው ትሄዳለች ማለት ነው። ይዟት ይሄዳል። ከዛ ውስጥ ምንድነው ይሄንን እንትን ያመጣው ሙሐመድ ያደረገውን አይሻን ያገባበትን አመጣ ማለት ነው። ከዛ በኋላ የማን መጣ? ኡሙ ኩልቱም ለኡመር ኢብን አልካታብ የተዳረችበትን የአሊ ልጅ በልጅነቷ ይሄንን ምሳሌ አድርገው አምጥተው ስለዚህ ሙስሊሞች ይህንን ተከተሉ ተብላቸዋል። ኡሙ ኩልቱም እኮ እምቢ ብላ ነበር። ባይዘ መጽሐፉ መክፈት ይችላል። ሀሳብ አትወዝም። ቆይ አንተ የራስህን ብቻ ለማብራራት ለምን ትሞክራለህ? ቢያንስ እኛም አንተ ከተረዳህ የተለየ ነገር ካለ መረጃ ካለ ቀጥል። አዎ አሁን ይሄ የሚያሳየው ቅድም ያነበብከልኝ ሙሉ በሙሉ አባት በልጁ ላይ ያለውን ኃላፊነትና ምን ያህል እንደሆነ ለማሳየት ነው። ሁለተኛ የሴት ልጅንም መብት እየተጋፋ አይደለም። ኦልሬዲ ትዳር ነው፣ ዝሙት አይደለም። እዚህ የተፈጸመ ያለው አስነዋሪው ዝሙት ሲሆን ነው። እናንተ ዝሙቱን
የፈቀዳችሁ ይመስላል። ይሄ እኮ ትዳርን አሳዘነው እንጂ የሚለው ማን ያለ ገና ህፃን ልጅን አንጠልጥለህ ሰተህ ዝሙት እየተከላከልን ነው ትላለህ? የ5 ዓመት የ6 ዓመት የ7 የ8 ዓመት ህፃን ልጅን አንጠልጥለህ ሰተህ ጋብቻ ነው ዝሙት አይደለም? ምን ማለት ነው ለመሰለህ? አሁን ይሄ እንደዚህ የሚልክ አንደኛ አጠቃላይ እስካሁን እንኳን የተወራው ስለ ጋብቻ ነው ደስ የሚለው ማለት ነው። ህፃን ልጅን ማግባት እንዴት ነው እሱ ጋብቻ የምትለው? ጋብቻ ማዕከል የእድሜ ጉዳይ ነው እናንተ የምታነሱት አይደል? አንተ ደግሞ ያሳሰበህ ምንድን ነው? የእድሜ ጉዳይ ያሳስብህም? አንተውን ያሳሰበህ ሊመልስልህ ነው። ያሳሰበህ የእድሜ ጉዳይ ነው። አንድ ነገር ልንገርህ፣ እኔ የሚኖረው ክፍለ ሀገር ነው አይደለ? አንተ ደግሞ የምትኖረው አዲስ አበባ ሊሆን ይችላል። ቀስ ብለህ እኔ የክፍለ ሀገር ልጅ ነኝ። ጥሩ። ይኸውልህ ምን ሆናል መሰለክ፣ አንድ ክፍለ ሀገር ልጅ 6 ዓመት 8 ዓመት 10 ዓመት የሞላትና የገጠር ልጅ ደግሞ 6 7 8 ዓመት የሞላት አንድ አይደለም። የወረባም በተመሳሳይ እድሜ ምንድን ነው ልዩነታቸው? የገጠሯና የከተማዋ ምንድን ነው ልዩነታቸው? ጥሩ። አንደኛ የእድገት ቦታው፣ የኑሮ ደረጃው የትኛው ቶሎ ያድጋል? በ10 ዓመት ልጅ ከተማ ላይ በጣም የትኛው ቶሎ ታድጋለች? በተለይ ደግሞ አረብ ሀገር ሲሆን ደግሞ አንድ ቀና ሆርሞኑ ጂን አዳምጥ እንጂ ማታውቀውን ሆርሞን ጂን ምናምን አትበል። እናወራለን። እሱ ነው ቅድሚያ ጠየቅኩ መለስ። የትኛዋን ቀድማ የምታድገው ብዬ ጠየቅኩ። የገጠሯ ወይንስ የከተማዋ? ጆሮውን እየተጠቀምክበት አውራ። አንድ አፍ 2 ጆሮን የተሰጠ የሚታዘብ ስላለ ማለት ነው። እንወያያ። የትኛዋ ቀድማ ታድጋለች? ይኸውልህ ጥሩ ምቾት ያለው ቀድሞ የወር አበባ ያህል፣ ሁለተኛ ደግሞ የእድገት ደረጃቸውም ልክ በዛው ልክ እንደምቾታቸው። ፕሊስ ያልጠየኩን አትመልስ። ደረጃ ብቻ አይደል ይሄ ምን ጆሮን አይጠቀምም እንዴ? ገጠርና ከተማ ብለህ ስለከፈልክ የትኛው ቀድሞ ያድጋል? በእንደዛ መከፍል ከሆነ አሁን እኮ ይኸውልህ አንተ ለመረዳት መጀመሪያ ፍላጎት የለህም። ይኸውልህ የነገርኩህ ነው የኑሮ ደረጃው። ከጎን ዶክተር አለ። እኛም አትሊስት ሳይንስ ተምረናል፣ ባዮሎጂን ተምረናል። ዳምጠኛ። ስለዚህ ራስን እንትን ከማለት በፊት የተጠየቀውን መልስ። እድገታቸው ይለያያል የገጠርና የከተማ ብለሃል። አዳምጥ። እድገታቸው ቤዝ የሚያደርገው ምን ላይ እንደሆነ አይጠፋንም፣ ባዮሎጂ ተምረናል። ስለዚህ በቦታ ከወሰንከው ከዛ ለምንድን ነው ገጠርና ከተማን የጠቀስከው? 6 ዓመት 7 ዓመት ጠቅሰሃል። 6 ዓመት 7 ዓመት የገጠርና የከተማው የትኛው ነው ቀድሞ የሚያደርገው? ጥያቄውን ልመልስልህ። የ6 ዓመት ህፃኖቹ የከተማና የገጠሩ የትኛው ቀድሞ ያድጋል? የትኛው ለጋብቻ ይደርሳል? እሱ ነው ግራ የገባክ። ይኸውልህ በኑሮ ደረጃ ከገጠሩ የከተማ የተሻለ ነው። ጎበዝ። በኑሮ ደረጃ ሁለተኛ ኑሮ ብቻ አይደለም። አንደኛ በከተማ ላይም የተሻለ ኑሮ ያላቸው ደግሞ ከሌሎች የተሻለ የሰውነት እድገት አላቸው። በዛውም ካዳ እንደዛ ከሆነ ላይፍ ኤክስፔክታንሳቸው እሱ እንትናቸው ላይ ቤዝ የሚሆን ከሆነ የሰዎቹ አስተዳደግ ልጆቻቸው ላይ ከሆነ እድገታቸውን የሚወስነው ገጠር ከተማ ትበላ በቃ ገጠር ውስጥ የሚኖር ለልጅቱ ለልጁ የሚያስፈልገውን ኒውትሪሽን በሙሉ ካሟላ ከከተማው የተለየ ሊሆን አይችልም። ከተማም ደግሞ እየኖረ ለልጆቹ ቤዚክ የሆኑ ኒውትሪሽኖችን ማሟላ ከሆነ ከገጠር በራሰ አስተዳደግ ያሳድጋል። አይ ፋሲሊቲው የገጠርና የከተማ ፋሲሊቲ ምንካካለው የሚያከራክረን ነገር አሁን እሱ ምንም እዛ ውስጥ አትግባ። ምክንያቱም አዲስ አበባ ብትለው እንኳን አዲስ አበባ እንኳን ከክፍለ ሀገር የባሰ በድህነት ውስጥ በችግር ውስጥ በልፋት ውስጥ የሚተዳደሩ ጥረው ግረው የሚሰሩ አሉ። ገጠር ውስጥ እየኖረ ደግሞ ዲስማሽ ስራ የማይሰራ ወይንም ደግሞ ቤዚክ ነገሮችን በደንብ ተሟልቶለት አለ። አዲስ አበባ ውስጥ ቤዚክ ነገሮች እንኳን አይደለም እነኚህ ለእድገት የሚያስፈልጉ ማዕድናቶች ኒውትሪሽኖችን ማሟላታውና የሆነ ሰርቫይቫል የሚተዳደሩ አዲስ አበባ ውስጥ አሉ። ስለዚህ አሁን አስተዳደግ የሰዎች ይለያይ ይችላል። በዛ እናድርገው።
ምንድነው ፖይንት? አሁን 6 ዓመት 7 ዓመት ገጠር ከተማ ያልክበት በዚህ ከተስማማን እየጠየቅኩ ልሂድ፣ እየተግባባን እንሂድ። ይኸውልህ አንድ ወላጅ በልጁ ላይ መብት አለው፣ ደርሳለች ወይም አልደረሰችም የሚለው ማለት ነው። አንደኛ አሁን ከእድሜ ወጥተናል ማለት ነው። ከእድሜ የወጣንበት ዋናው ምክንያት እድሜ ምቾት ነው ተባብለናል። በዚህ አልተግባባንም። እኔ አልግባባም እንዴ ስለተመቻት የ5 ዓመት አንጠልጥለው ቤተሰብ ይሰጣል የሚልን አቋም የለኝም፣ እምነት የለኝም። አይደለም በመጽሐፍ ቅዱስ በትርጓሜ ላይ እንኳን ቅድም እኮ ተግባባን እኮ። ይሄ ደንቆሮ ነው እንዴ? አንተ እኮ ነው የደነቆርከው። ተግባባን ይለኛል። አቦ በእናትህ ሲያዳም ልይቷ ያልፈለገችውን ቤተሰብ የ5 የ6 ዓመት ልጅ ደርሳለች ብሎ መስጠት ሴጣናዊ ነው ብዬ ነው ማምነው። እንዴት ሆኖ በምን አይነት መንገድ እቺ ልጅ በምቾቷም በምኗም እድሜ ሳይገድባት አድጋለች። እቺ ልጅ አይደለ አደገች እንበል አይደለ? ካደገች በኋላ እድገት ምንድን ነው ለአንተ? እድገት ምንድን ነው? ለአቅመ ሔዋን መድረስ ማለት ነው አይደለ? ኦኬ፣ ለአቅመ ሔዋን መድረስ ማለት ምን ማለት ነው ለአንተ? እንዴ ይሄ ግልጽ ነው። ምን ትርጉም እኮ የሚያስፈልገው ነገር እድገትን ፊዚካሊ የሆነ እንትን መሆን ነው፣ መግዘፍ ነው። አዎ ኦኬ። ስለዚህ አንዳንድ ሴቶች በ5 ዓመታቸው ግዙፍ ይሆናሉ። ስለዚህ ደረሰች ማለት ነው። ለዛ ነው ቅድም ያወራ ነው። አንዳንድ ምቾት ከሌለክ የወር አበባ በ15 ዓመት አታየውም። ያ ማለት ህፃን ልጅ ናት አትልም። 20 ዓመት ሆናታል በምቾት ይሄ ሳይንስ ነው የሚነግርክ። በ21 ዓመት አያዩም ሴቶቹ እንደ ምቾታቸው ማለት ነው። ስለዚህ ተመቻትና በ5 ዓመት አየ ደረሰች ማለት ነው። ምን ማለት ነው? እንዴት ደረሰች ማለት ነው? አቅመ ሔዋን ምን በ5 ዓመት ግዙፍ ሆነች በአንተ ሎጂክ መሰረት። ስለዚህ ቤተሰብ ያችን ላይ መዳር ይችላሉ። ይኸውልህ እድሜ የሚለው ከምቾት ጋር ነው አብሮ የሚያያዘው። ይኸውልህ እድሜ የሚባለው ከምቾት ጋር ነው አብሮ የሚያያዘው። በመጀመሪያ ደረጃ ቆይ እኔ እድሜ ከምቾት ጋር ይያያዛል ብዬ አላምንም። የአንተ እምነት ነው፣ ለማመን ትችላለህ። ኧረ ፕሊስ ቆይ እኔ ላውራ። ግን ሀሳቡ አይደለም ነው። ኧረ አዳምጣኝ ቆይ ፕሊስ። እድሜ በራሱ ኤግዚስታንስ ነው፣ ህልውና ነው። እድሜያችሁ እስካላችሁ ድረስ እድሜ ፕሊስ በእናትህ ከምቾት ጋር አይገናኝም። ተመቸህም አልተመቸህም ታይም ይቆጥራል። ዘዴ አንተ ከተወለድክ ጀምሮ ታይም ይቆጥራል። ተመቸህም አልተመቸህም እድሜ ከምቾት ጋር የሚያያዝ አይደለም። ዶክተር ሜቢ ማይክ አንስታል። ያ አይ ዶንት ኖ ምን ብዬ መናገር እንደምችል አላውቅም። ለእኔ ከአእምሮ በላይ ስለሚሆንብኝ ነው። አንድ ምሳሌ ልስጥክ ሙሐመድ፣ ምናልባት ምሳሌ ማያስፈልግም። አንድ ልስጥክ። ለምሳሌ የተለየ ሀገር ውስጥ ካለ በ3 ዓመት የሚደርስ የሚብል ተክል አለ አይደለ? አንዳንዱ ደግሞ ቦታ ከተክል ጋር ደግሞ አመሳሰል አይደርስም። አይ ሙሐመድ ልጠይቀው ልጅ አለ? ሙሐመድ በግብርና ላስረዳት ብዬ ነው። ሙሐመድ ልጅ አለ? አዳምጠኝ መጀመሪያ። ልጅ አለ? አዳምጠኝ፣ አንድ አዳምጠኝ። ልጅ አለ? ይቅርታ። ይኸውልህ ተክል ተተክሎ በ4 ዓመት የማይደርስ አለ። ተመሳሳይ ሆኖ ቦታው ከተመቸው ደግሞ በ1 ዓመት ሊደርስ ይችላል። ይሄ ፖለቲካው ጋር ምን ታረጋለህ? እኛ ጋር ልጆች አሉ እኮ እሱን ተውና፣ እድሜ አይደለም ዋናው። ያውን የሚነግር ነገር ምንድነው? ፕሊስ እኛ ሰው ነን። ከዛፍ ጋር እና ከእንጨት ጋር ታመሳስለን ብራዘር። ሃይ የምንቀበለው ይኸውልህ መጀመሪያ ከራሳችን ተነስተን ነው አንድ ነገር የምናወራው። የመጨረሻ ጥያቄ ዶክተርንም ልሰማ አልቻልክም፣ ምክንያቱም ምንም የማዳመጥ ችሎታ የለህም። ስለዚህ አንድ ሴት ሰውነቷ ከዘፈ ካደገ 5 ዓመትም ትሆን 6 ዓመትም ቤተሰብ መዳር ይችላል። አንተ አቋም ከደረሰች ደርሳለች ብሎ ካመነባት ስለዚህ ምንም ማተር አያደርግም። 6 ዓመት ትሁን 7 ዓመት ትሁን ሰውነቷ ከገዘፈ አቋሟ ትልቅ ከሆነ ደርሳለች ብሎ ካለ ቤተሰብ እሷን መዳር ይችላል።
ለማንም ይደራጅ ደርሳለች ብሎ ካመነበት ይችላል። አንተ ግን እንደዛ ታደርጋለህ? ለምን አላደርግም? ካመንኩበት ለአቅመ ሔዋን ከደረሰች ይኸውልህ፣ አንተ ምግብ ደረሰ እንበልሽ፣ ምግብ ደረሰ እንበል። እህት የ6 ዓመት ቆይ ደግሞ እኮ ምሳሌ ሰጥቻለሁ። በ6 ዓመት ላይ እህት ግዙፍ ምግብ ደረሰ፣ አንድ ተክል ደረሰ እንበልና ተክል ከደረሰ ለምግብነት ከደረሰ አትማትለዋለህ? መሐመድ አንዴ እኔ ከዛፍ ጋር ታመሳስለኝ። አንድ ተክል ከደረሰ ምሳሌ ምንም አይነት ምሳሌ ይሰጣል። እኔ ሰው ነኝ፣ ከዛፍ ጋር ታመሳስለኝ። ዛፍን ተወዛው ለጊዜው። እህትህ በ6 ዓመቷ ላይ ብገዝፍ ባል ቢመጣላት የ20 ዓመት ትድራለህ? ታግባ ትላለህ? ከደረሰች ለምንድን ለአቅመ ሔዋን ከደረሰች እኮ ማትዳርበት ምንም ምክንያት እኮ የለም። የ6 ዓመት ልጅ ማለት ነው። ለአቅመ ሔዋን ከደረሰች ምንም ማትዳርበት ነገር የለም። አስነዋሪው መዳሩ ሳይሆን ደርስ ትችላለች። እሺ የ6 ዓመት ልደርስ ትችላለች። ማመንዘሩ ነው አስነዋሪ የሚሆነው። ከደረሰች ካመንኩበት ከደረሰች የ5 ዓመት ልጅ ልታመን አውርደው 1 ዓመትም ይሁን ከደረሰች ለአቅመ ሔዋን ከደረሰች ልንገርካ፣ በዛ መልኩ አይደለም የምንሄደው። ይኸውልህ ቅድም እኮ ተነጋግረናል። አንተ አምናል ወደ ኋላ ተመልሰ ነው። እድሜ ማተር አይደለም። ከደረሰች ትዳራለች። ለአቅመ ሔዋን ደረሰች የምትለው እንዴት ነው? እሺ ደረሰ የምትለው እንዴት ነው? ይኸውልህ ጥሩ ጥያቄ። ይኸውልህ ራሷን ካወቀች፣ የወር አበባ ካየች፣ ሰውነቷ ገዘፍ ካለ፣ ልክ እንደዚህ የሴትነት ምልክቶች አሉ አይደለ? ለአቅመ ሔዋን መድረሷን የሚያሳዩ ምልክቶች አሉ አይደለ? ሆርሞኖች አሉ። የሴት ሆርሞን የወንድ ሆርሞን ይለያል አይደል? ሰውነቷ መግዘፍ ስትል ለምሳሌ አንደኛ የሴት ሆርሞን በዚህ ሚዲያ ላይ ብዙ ማውራት ብዙም አስፈላጊ አይደለም። ሴትነት የራሱ ሆርሞን አለው አይደለ? ቆይ አንድ ያዳምጠኝ። አንድ ሴት ራሷ የምታውቀው በትክክል የምትለው 10 ውስጥ ስገባ ነው። 10 ውስጥ እኮ ይኸውልህ፣ አየህ አንተ ከዚህ ነው እድሜ ላይ ነው ተንጠልጥለ ያለኸው። ይኸውልህ አንዳንዴ በ3 ዓመት ሊትበስል ትችላለህ። በ18 ዓመት ላትበስል ትችላለህ። ምንም የማያውቅ ማለት ነው። 20 ዓመቱ ኖት ምንም የማያውቅ ሊኖር ይችላል። በ3 ዓመት ከበሰለኝ ስለዚህ ትድራታለህ ወይ? ቆይ እሺ 3 ዓመቱ ነው በጣም የሚያውቅ አለ። አየህ እድሜ ላይ ነው ብቻ ስለሆነ ትድራታለህ። ከደረሰች እድራታለሁ እኮ ብያለሁ። እነዚህ የሴት ልጅ አንተ እድሜ ላይ ነው የተንጠለጠለ። ይብቃኝ። እኔ የ3 ዓመት ልጅ ምድር ከሆነ እኔ የ3 ዓመት ልጅ አቅፌ እንዳልስም እንድታደርገኝ ከሆነ የሰፈር ልጅ አንተም ከሰሙ እዚህ ውስጥ ይህ እኮ ኢሉዥን ውስጥ ነው ያለው። ራስህን ሀሳብ ነው እዚህ ጋር የምታንጸባርቀው። እሺ ተውና፣ ኧረ በቃ እንዴ አንድ ያዳምጠንኛ ነው። አንተ የ3 ዓመት ልጅ ደርሳለች ብለህ ካመንክ እኮ በቃ እኮ እንደ መሐመድ ልታገባ ነው በቃ። ከዛ በኋላ እንደውም ኩልቱም ዑመር እንዳደረገው እናትየዋን በክርስትና ላይ አንድ ጥያቄ ሳልወርድ እስቲ አንዴ እናትየዋን ፈለገ ዑመር ፋጢማን አጋባኝ አለው መሐመድን። በክርስትና ላይ አንድ ነገር መልስልኝ። ቆይ በእናትህ ቆይ አዳምጥ። ፋጢማን ላግባ አለ ዑመር። በደንብ አስተውሉ። አይደለም አሁን በክርስትና ላይ ለስዕል መስገድ ይቻላል? ጤናማ የለው እንዴ? ምላሱ ላይ የሆነ ቡግር ወጥቶበታል እንዴ? ሰከንድ እንኳን መታገስ አይችልም። ፋጢማን ላግባ አለ ዑመር። ፋጢማን ላግባ ሲል መሐመድ ሕፃን ነች እሷ ለአንተ አትሆንም አለው። ፋጢማ ሌላ ገባች አሊን። እሷ ስትወልድ የእሷን ልጅ አገባው ዑመር። እንዴት ትረዳዋለህ ዶክተር? እኔ ቃላት የለኝም። በእርግጥ እነኚህ ሰዎች ወይ ያልተማሩ ይሆናሉ ብዬ አስባለሁ። ማለት ሌላ ዓለም ውስጥ ውይይትም ያስፈልጋል ብዬ አላምንም እኮ። እኛም ኢትዮጵያ ውስጥ ነው ያለ ነው አደርጉትም። በነገራችን ላይ ማንም ልጁን ከ10 ዓመት በታች 12 13 አይሰጥም እኮ። ነውር እኮ ነው። በነገራችን ላይ ህገ መንግስትም አይደግፍም፣ ህብረተሰቡም አይደግፍም። ያው ቲክቶክ ላይ ያሉት ለምን እንደሚደግፉት እግዚአብሔር ይወቀውና እኔ የነሱ ጤና ባለሙያዎች ሀሳብ ቢሰጡ ደስ ይለኛል። አሁን ከሌሎቹ ብዙ አንጠብቅም። ያ
አውቆ የተኛ ቢቀሰቅሱት አይሰማም ግግም ብለው እንጂ በጣም ነውር ነው። በነገራችን ላይ ሼም ልጅ ይኖረዋል፣ እርግጠኛ ነኝ እኮ የራሱ ልጅ ይኖረዋል። እና እንደዚህ ምድር አለው እኮ አለ እኮ 3 ዓመት ላይ ከደረሰች እንትን ካለ 3 ዓመት ላይ ምድራት አለው አለ እኮ። እዚህ ለመከራከር ነው። ሌላ ደግሞ የሆነ ኤክሰፕሽናል የሆነ ነገር ማውራቱ ለምን ያስፈልጋል? አቅም ኤክሰፕሽናል ሲባል እንደው አንድ ሴት ልጅ በ8 ዓመት እኮ ጎረመሰች ማለት እኮ ዛት ኢስ አብኖርማሊቲ ነው እንጂ እንደ በቃ ኖርማል ያለው ነገር መታሰብ የለበትም። አሁን ለምሳሌ ፕሪኮሺየስ ፑበርቲን ብትወስድ እኮ 0.02% ኦር 0.002 ምናምን ነው እኮ ቬሪ ሬር። እንደዛም የምናገኝ አይደለም ማለት ፈልጌ ነው። እንደው ይጎረምሳሉ አንዳንዴ ይደርሳሉ ብሎ እነሱ የሚያወሩት በፐርሰንቱ እንኳን ማስቀመጥ የማንችል ከመቶ ሰው አንድ ሰው እንኳን ማግኘት የማንችል ላይ ሀሳብ መስጠቱ ብዙ ተገቢ ነው የሚል ብዙ እምነት የለኝም። አንደኛ እሱ ነው። ሌላ ግን ምን አናይም እንደኛ ነው እኛ ነን ሌላ ዓለም ውስጥ ያለ ነው እነኚህ ሰዎች ሌላ ዓለም ውስጥ አሉ የሚል እኔ እያሰብኩ ነው። እያየን ነው በየቀኑ። በነገራችን ላይ በዚህ አጋጣሚ አሉ ሙስሊም ሐኪሞች አሉ፣ ጤና ባለሙያዎች አሉ። ይሄንን በጥብቅ ያስተምራሉ። በልጅነት ማግባት ምናምን ይቃወማሉ፣ ይቆጣሉ፣ ያስተምራሉ። አምሲንግ ዛት እሱን ነው ማየው። እኔ እንግዲህ አላቅም ውስጥ ያለውንና ቲክቶክ ላይ ለምን ሰዎቹ እንደሚጋጋቱ እግዚአብሔር ይወቀው። አልገባኝም። እኔ በጤና በኩል ሳስበው ማለት ነው ሃይማኖቱን ላይ ዲፌንስ ለማድረግ ከሆነ ዛስ ጉድ ብዙ ችግር የለውም እሱ ስለማይመለከተኝ። ከዚህ ውጪ ግን ሜዲካሊ ሎጂካሊ ዓለም ላይ እየኖር ምግብ ነው ዋና እንደዛ የሚባል ነገር የለም። ዛት ኢስ ኦንሊ ፋክቶሪያል። ምግብ እኮ የሆነ ፐርሰንትን ይጨምራል እንጂ የኔ ልጅ እዚህ 9 ዓመት ያለውና አሜሪካ 9 ዓመት ያለው ማለት እንደኔ የሚያስብ ማለት አይደለም። ዛዝ 9 years በቃ ምንም የሰው ልጅ እድሜ እኮ በአቨሬጅ ተቀምጧል ዓለም ላይ። ምግብ የሚበላ አይብላ ምን ችግር የለው። ምግብ የማይበላ በነገራችን ላይ ጎረምሳል እኮ ሊትል ቢት ዲፈረንስ አለ ነው። በ11 ዓመት የሚጎረምስ እስከ 13 ዓመት ሊሄድ ይችላል ነው እንጂ አቨሬጁ እድሜ ማተር አያረግም። ምግብ ከተመቸው በ3 ዓመት በ5 ዓመት በ6 ዓመት ትደርሳለች። ዋዳ ዛት ምን ከተማ ውስጥ አይደለም እንደ እናንተ ያላችሁት? አዲስ አበባ የትኛው እዚህ ሁሉ ባለሀብት ልጆች የትኞቹ ናቸው በ6 በ7 ዓመት የጎረመሱት አሉ? ይዘረኒዋን እና ይሄንን እኮ ማስተማሩ እኔ ተገቢ ነው ብዬ አላስብም። በቃ ማየት የሚችል አይን ያለው መስማት የሚችል ጆሮ ያለው ማየት ብቻ ይጠበቅበታል ወጥቶ እንጂ መጨነቅ የለበትም። ኤሌመንተሪ ሄዶ ማየት እኮ በቂ ነው ሲንግል ዴ። ስለዚህ አስተማሪ ነው ብዬም አላስብም። እኔ ጊዜ ማቃጠል ነውና ይልቁንስ የነሱ ጤና ባለሙያ የሚሉትን ቢሰማ እንዴት ደስ ባለኝ። እንደ ቅድሙ ማለት ነው። ያው በአንድ በኩል ሃይማኖትንም ዲፌንስ ቢያደርጉ የኔን ይቃወማሉ ነው ሲል የነበረውና እሱም ብቻ አይደለም። በነገራችን ላይ መንግስትም ይቃወማል። አትዚት መንግስት ለምሳሌ ቅድም ስታነሳ የነበረው የሴቶች ግርዛት ይቃወማል። ኖባዲ ካን ዱ ዛት ይታሰራል። በነገራችን ላይ ሴትን የሚገርዝ ሰው ይታሰራል። አይ ዶንት ኖ አንተ ምናልባት በሃይማኖቱ ተፈቅዷል የምትል ስለሰማው ነው። ሶ እነኚህ ነገሮች በሃይማኖቱ ተፈቀደ ነው ያ ኦፊሻሊ። ይሄንን የነሱ ጤና ባለሙያ ምን ይላሉ? ልጆቻቸውን እያስገረዙ ነው ወይ? በህግ ሳይጠየቅም ወይ? እንደዛ የሚባል ነገር የለም። እኛ ዴይሊ ግርዛት እንሰራለን፣ የወንድ ልጆችን እንሰራለን። እነሱንም የሴት ልጆችን አይተን አናቅም፣ እኛ ተጠይቀንም አናቅም። እነኚህ ሚዲያ ላይ ሀሳብ የሚሰጡ ሰዎች ግን አም ኢምፕሬስድ። ጥሪ ግን አስተላልፈዋል ዶክተር። ግርዛት ጋር በተመለከተ የጤና ባለሙያ ግርዛት ከተካሄደ ሴቶች ስትገረዙ ጤና ባለሙያ ጋር ሄደው ተገረዙ ተብሎ ጥሪ ስላስተላለፉ ምናልባት እርሶ ጋር የሚሰሩበት አካባቢ አልገጠሙት ወይ ይሆናል፣ ወደፊት ሊገጥሞት ይችላል። ውስጥ ተሰጥቷል ትምህርቱ ራሱ የሴት ልጅ ግርዛት እንደዚህ ነው የሚተደርገው የሚገረዙ የሚል ኮርስስ አለ። ያ አሁን እናንተ አትማሩም። በእርግጥ የሴት ልጅ ግርዛትን ግን ክርስቲያን ክፈትላቸው ከቻል ግርዛት ውስጥ ፋይሉ እንትን አለ። እንዴት የፈርዖን ግርዛት የሚባል አለ። ከዛ ደግሞ የግርዛት አይነቶች አሉ። ስለዚህ የጤና ባለሙያ ዶክተሮች ማለት ነው በእንደዚህ አይነት ሁኔታ ገርዙ ብለው መመሪያ ሰጥቶ መጅሊሱ። አሁን አንዲት ሴት መጣ ዶክተር ጸጋዬ እኔ መገረዝ እፈልጋለሁ የ40 ዓመት የ50 ዓመት አንዲት ሙስሊም መጣ ገርዙኝ ብትል በምን አይነት ሁኔታ የምታስተናግዷት? በነገራችን ላይ ግርዛት እኮ ወንጀል ነው ሲባል የሴት አካል እኮ የሚገረዝ ስለሌለ እኮ ነው። ሊተራሊ ስለሌለ እኮ ነው ማለት የሚገረዝ
ለግርዛት የሚሆን አካል ስለሌላቸው ነው። ምናልባት ያው ኤምብሪዮሎጂን መመልከት ካስፈለገ የሴት ልጅ ክሊቶሪስ የሚባለውን መግረዝ ማለት በሌላ በኩል ካውንተር ፓርት ኦፍ ግላንስ ነው። ግላንስን እንደመቁረጥ በለው የወንድ ብልት የመጨረሻ ጫፉን መቁረጥ በለው። በቃ ምንም ሌላ ሴንስ የለውም እኮ ዛት ኢዝ ኢት። ይሄ ደግሞ በሕክምና ሲታስበው ፔንፉል ብቻ ሳይሆን ወንጀል ነው። እሱም ብቻ ሳይሆን ሙሉ በሙሉ ጉዳት እንጂ ጥቅምም የለውም። በነገራችን ላይ ያው ምናልባት እናቶቻችን አባቶቻችን ከዚህ በፊት ያው ሴት እቃ እንዳትሰብር ስሜቷ እንዲቀንስ ምናምን ተብሎ ይደረግ ይሆናል። በጤና ስናስበው ዶክተር እናቶች ብቻ ሳይሆን እነሱ አሁን ሼኹል ኢስላም የሚሉት አለ ኢብኑ ተይሚያ ሼኹል ኢስላም የሙስሊሞች ሼክ የሚሉት አለ የሚባል ሊቃቸው እሱ ነው። እና ሴት ልጅ ያልተገረዘች ልጅ እናት መባል ራሱ ስድብ ነው ይላል። እና ግርዛት እሱ በደንብ አድርጎ ያስቀምጠዋል። ያው ኢብኑ ተይሚያ ሰይድ ቀጥላ ብሎ ሚዩት ነው። Purpose of circumcision is to reduce the woman's desire because if she is uncircumcised she becomes lustful because of an uncircumcised woman tend to long more for men። ምንድነው የሴት ልጅ ግርዛት የሚደረገው ስሜቷን ለመቀነስ ነው። ምክንያቱም ያልተገረዘች ሴት በስሜቷ በጣም ከፍተኛ የሆነ እንትን ውስጥ ትገባለች። ለዛም ነው ከወንዶች ይልቅ ሴቶች የሚቆዩት። አራት ለሱ ሰጥቶት እሷ ኃይለኛ ስለሆነ ብሎ ስሜቷን መግደል። ያ በነገራችን ላይ አንድ ቪዲዮ የዩቲዩብ ስለሆነ ይቀር እንጂ የሀገራችን ኡስታዞችም ቁጭ ብለው ይሄንን ነገር እንትን ብለውታል። እንትኑን አንብቦ አንዴ እዚሁ ዶክተር ስላለ መጅሊሱን እንትን ግርዛት ከተደረገ በጤና ባለሙያ ይደረግ የሚለውን። ስለዚህ አንዲት ጤና ባለሙያ ጋር አሁን ዶክተር ነው እሱ፣ አንዲት ሙስሊም ሴት መጣን አገረዘኝ ብትለው ምንድን ነው ምላሹ? ጸጋዬ እንግዲህ ዶክተር ይመልሱልናል። ቀጥል አንብቦ። ያ ቁጥር 12 እና 13 ላይ ይህን በተመለከተ ያስቀመጡት ምንድን ነው የሚለው? በሀገራችን በአንዳንድ አካባቢዎች በግርዛት ስም ከሸሪያችን በተጻራሪ መልኩ በሴቶች እህቶቻችን ላይ የሚደረግ ኢሰብአዊ የሆነ ፈርዖናዊ ግርዛት የሴት ልጅ ብልት ትልተላ በሸሪያችን የተወገዘ ተግባር መሆኑን እናሳውቃለን ይላል። የመጀመሪያውን ግርዛት ተቃወመ። ማለትም ፈርዖናዊ የሆነውን ሴቶችን ሙሉ ለሙሉ የሚተለትለውን ማለት ነው። ሸሪዓዊው ግርዛት ዋጅብ ወይም ሱና ነው የሚል የዑለሞች የሐሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል ይላል። ሱናም ነው ዋጅብ ነው። አሁን ልዩነቱ ሱና ማለት መሐመድን የሚከተሉ ማለት ነው። ዋጅብ ከሆነ ደግሞ ግዴታ የመከተል ሱና። አሁን አይሻም ተገርዛለች፣ ሰዎቹ እንትን ብለዋል። ስለዚህ ለመምሰል ሱናው መከተል መሐመድን መምሰል ማለት ነው። ዋጅብ ግዴታ፣ ይሄ ልዩነት ቢኖራቸውም ግን ግርዛት ሲደረግ በማን መሆን አለበት? በጤና ባለሙያ መሆን አለበት። ግርዛት በአንደኛ ደረጃ ሶማሌና አፋር ነው የሚካሄዱት፣ ሙስሊም ሀገራት ስለሆኑ ብዛት ሙስሊሞች ስላሉበት ማለት ነው። እዛ አካባቢ ላይ ነዋሪዎቹ ሙስሊም ስለሆኑ ሶማሌና አፋር በዋናነት ይካሄዳሉ ግርዛት። ከዛ በኋላ ኦሮሚያና አማራ ክልል ግርዛት ደስ ይበላችሁ ማይካሄደው የት ነው? ብዛት ኦልሞስት 0%፣ ትንሽዬ ነው። የለም ኦልሞስት የት ነው የማይካሄደው? ኢትዮጵያ ውስጥ ከማይካሄድበት ግርዛት ኦልሞስት የለም ማለት የምንችልበት የት ነው? መልሱልኝ እንጂ ኮመንት ላይ። ትግራይ፣ ጎጃም፣ ትግራይ፣ ጎንደር፣ ጎጃም፣ አዲስ አበባ፣ አማራ ክልል፣ አዲስ አበባ ብዙ ግርዛቶች ይካሄዳሉ። እንዳልኳችሁ ሶማሌና አፋር በዋናነት ይመሩታል። ትግራይ ነው ግርዛት የሌለው። ትግራይ ላይ
ኦልሞስት ኦርቶዶክስ ብቻ ስላለ በሚለው ግርዛት የለም። መረጃዎች የሚያሳዩት እንደዛ ነው። ስታቲክሱ የሚያሳየው አዲስ አበባም ብዙ ነው ያለው። አማራ ክልልም ኦሮሚያ ክልልም አለ። ትግራይ ላይ ነው ግርዛት የሌለው እና ይሄ የሚያሳየው ከዚያው ምን እንረዳለን? ኦኬ ግርዛትን የፈቀደው ማን ነው ማለት ነው? ሃይማኖቱ ነው ማለት ነው። ሶማሌ ላይ ለምን በአንደኛ ደረጃ ሊኖር ቻለ? ሙስሊሞች ስላሉ። አፋር ለምን ሊኖር ቻለ በአንደኛነት? ሙስሊሞች ስላሉ። ኦሮሚያ እና አማራ ክልል ላይስ ሙስሊሞች እንደዛው ስላሉ የተወሰነ። ለምን ኦሮሚያ አማራ ክልል በዋናነት ሳይሆኑ? ምክንያቱም ኦሮሚያና አማራ ክልል የተደባለቀ ስለሆነ እምነት ዋቄ ፈታው አለ፣ ኦርቶዶክሱ፣ ፕሮቴስታንቱ፣ ካቶሊኩ እነኚህ ስላሉ። አዲስ አበባም የተወሰነ አለ፣ እንደዛው አለ። ትንሽ የሚባል ቁጥር አይደለም አዲስ አበባም ያለው ግርዛት የሴቶች ብዙ ነው። እዛ ግን ትግራይ ላይ ሙስሊሙ ኦልሞስት 0% ስለሆነ የለም። በሌላ ደግሞ አይ ቲንክ ጋምቤላ አለ አብዛኛው ካቶሊክ እንትን ፕሮቴስታንት አይደሉ? እዛም የለም፣ ትንሽ ነው። ሙስሊሞች የሚበዙበት ላይ ግርዛት ሀይ ነው እና ስለዚህ ግርዛቱን የእስልምናው ሴክት ያለበት ላይ በደንብ አለ ማለት ነው። በዛ ውስጥ ግን አንዳንድ ቦታዎች ላይ ሙስሊሞቹ ባህሉን አዳፕት ያደረጉ ክርስቲያኖች በልምድ ሊያደርጉ ይችላሉ። ሕፃን ሊያጋቡ ይችላሉ። ሕፃን ሊገርዙ ይችላሉ ሴቶችን። ይሄ ማለት ግን የክርስትና አስተምሮ ማለት አይደለም። የክርስትና አስተምሮ ነው ማለት አይደለም፣ የእስልምናው ነው። ከዛ ይህንን እዛ ኢትዮጵያ ውስጥ ብዙ ግርዛት አለ ቤተክርስቲያን እያሉ ቤተክርስቲያን የሚሰርቡ አንዳንድ ነፈዝ አሉ። ኢትዮጵያ ውስጥ ይህን ያህል ግርዛት አለ ትልና ተዛስ ቤተክርስቲያን ክርስቲያኖችን መተቸት፣ ይህ ጤናማ አይደለም። ኦሮሚያ ክልል ላይ ይህን ያህል ግርዛት አለ፣ ከዛስ ክርስቲያኖች ው እንትን ባለማለታቸው ግርዛት አለ እንዴ? ኦሮሚያ ክልል እኮ የሚኖር በጣም ብዙ በሚሊዮን ሙስሊም እኮ አለ። ስለዚህ እነዚህ ያስገርዛሉ። ክርስቲያኑ ተጠያቂ፣ ክርስቲያኑን ቤት የምታደርጉበት መንገድ አይኖርም። ይኸው በመጅሊሱ ደረጃ ገርዙ ብለው እንደውም የጤና ባለሙያዎቹንም በእንደዚህ አይነት ሁኔታ ገርዙ ብለው መመሪያ እየሰጡ መንግስትም ዝም ብሏቸው ካለ እንደ ግለሰብ ክርስቲያኑ ምንድን ነው ሊያደርግ የሚችለው? ግርዛት ጤናማ አይደለም ብሎ ከመምከር ውጭ ከማስተማር ውጭ ሙስሊሞቹ የተገረዙትንም ይህን ያህል ስታቲክስ ሲሰሩና አዲስ አበባ ላይ ይህን ያህል ግርዛት አለ፣ ኦሮሚያ ላይ ይህን ያህል ግርዛት አለ፣ አማራ ክልል ይህን ያህል ግርዛት አለ፣ አፋር ይህን ያህል፣ ሶማሌ ይህን ያህል ግርዛት አለ። ቶታል ኢትዮጵያ ውስጥ ይህን ያህል ሚሊየን ሙስሊም ይህን ያህል ሚሊየን ሴቶች የተገረዙ አሉ። ከዛስ አንድነት መጨፍለቅ ክርስቲያኑንም ማለት ነው። እንደዚህ አይነት አትፍቀዱ እናንተ፣ እንደዚህ አይነት ነገር አትፍቀዱ። ዝባዝንኬ እያመጡ በስመ ፌሚኒስት ክርስትናን የሚተች እንዳፈቅዱ ዝም ብለህ ዳታ ሰርተህ አምጥተህ ክርስትና ላይ እንዲጫና አትፍቀዱ። ኖ ማለት አለባችሁ። በልምድ በጣት የሚቆጠሩ ክርስቲያኖች ያደረጉት ማለት ክርስትና አደረገ ማለት አይደለም። እነኛ በመግለጫ ደረጃ ይኸው ይቻላል ሲሉ እነኛን ተቃወሙ። እኔ በተቃወምኩት ላይ እንኳን ኖ ባልኩት ላይ እንኳን ቪዲዮ የተለጥፎ ክርስትናውም እንደሚፈቅድ ተደርገን እኔ ላይ ራሱ ቪዲዮ ወደ 2-3 ተሰርቶብኛል። ከግርዛት ጋር ተያዘ ክርስቲያንን የሚሉ ፌሚኒስትን የሚሉ ማለት ነው። አይ ኢትዮጵያ ውስጥም እኮ ይህን ያህል ሚሊዮን ይገረዛል። ሶባት ሙስሊሞቹ ትክክል ነው ብለው እያደረጉ ስለሆነ ማለት ነው። ትክክል አይደለም እያልን ከማስተማር ውጭ ምንም ማድረግ የምንችለው ነገር የለም። እኛ እነሱ ትክክል ነው ባሉበት ላይ እኛ ትክክል አይደለም እያልን ነገር ግን ትክክል አይደለም የምንለውንም ስህተት ነው የምንለውንም አይ
በተገረዙት እናንተም ተጠያቂ ናችሁ። አይ ምንድን ነው ማለት ያለብን ነበር? ተጠያቂ ናችሁ የምትሉንስ አካላት እነማን ናችሁ? እናንተስ አትጠየቁም ወይ? ክርስቲያንን ስለምትሉ ኦርቶዶክሳውያን እንደዚህ ናቸው ስትሉ እናንተም ነን የምትሉ ከሆነ ክርስቲያን እናንተንስ አይመለከትም ወይ? እናንተን ጠያቂ ያደረጋችሁ ማን ነው? እኛን የምትጠይቁ ከሆነ ማለት ነው። ስለዚህ ምንድነው መፍትሄው? ትናንትም ብያችኋለሁ። ዝም ብሎ ሰንበዲ ቪክቲም ሆነዋል እና ማልቀስ መጮህ ሳይሆን መፍትሄውን እንዲህ ጤናማ አይደለም ብሎ አስተምህሮቱን ማስተማር ነው። እዛ ላይ መነጋገር ነው። መፍትሄ የሚያመጣው እሱ ነው። ስላለቀስክ ውርውር ፍርፍር በእንግሊዝኛ እዛ ጋር ለፈረንጅ ምናምን ስላወራ ኢትዮጵያ ውስጥ ምንም አይነት ለውጥ የምታመጣው ነገር አይኖርም። በዚህ ፕሮፋይል ስላደረጋችሁ ስለተንጫጫችሁ ምንም አይነት ለውጥ የሚመጣ የለም። ለውጥ የሚመጣው አስተምሮቱ ላይ ስትነጋገርና ይሄ ትክክል አለም ትክክል ነው ብለህ ስትወያይ ብቻ ነው። ከዛ በዘለለ ግን እኔ ዶክተር ጸጋዬን ፕሮፋይል ባደርግ እኔ ዶክተር አልሆንም። የእሱን ፕሮፋይል አድርጌ ስለተንቀሳቀስኩ ዶክተር መሆንበት ነው። ችግሩንም አያቆመውም። ችግሩ የሚያቆመው ምንድነው? መስራት መቻል አለብን። ጤናማ አይደለም ብለን መዋጋት መቻል አለብን እንጂ ዝም ብሎ ተጫጭሆ እንትን ማለት አይደለም። አንዳንዴ ደግሞ ስንሰራም ደግሞ ማይሆኑ ነገሮች ወደኛ ሲወረወሩ ማለትም ማይወክልህን ነገር እንዲተቹ አትፍቀድ። ይህንን የሚሰሩ ከኛ የወጡ ናቸው አይደል? የሚገርዙ ከኛ የወጡ ናቸው። የሚያስገርዙም ከኛ የወጡ ናቸው። ስለዚህ ሰፈር ውስጥ አይተህ እንዳላየ ሚዲያ ላይ መተህ አትጩ። ሰፈር ውስጥ ይህን የሚያደርገውን ገራዡንም እዛው አንቀህ ማንቁርቱን እዚህ አቁም ብለህ ለህግ አቅርበው። አስገራዡንም እንደዛው። ህፃን ልጅ የሚያገባውን አንገቱን እዘህ አልደረሰችም በለው በይው። ፎቶ አንስተህ ትመጣና ህፃን አገባት በል። ፎቶ አንስተህ ከመጣ ሰርጉ ከተከናወነ ከዓመት በኋላ አትልቀቅ። ገና ሲካሄድ እንዴት ህፃን ልጅ ታገባለህ ብለህ ማንቁርቱን እዘህ ለህግ አቅርበው። አንቺም እንደዛው ካለፈ በኋላ አምጥተህ ከሌ አግብቷል ከሌ እንደዚህ ብሏል መርዶ ነጋሪ ለምን እንሆናለን? እዛ ሰርጉን በልተህ ጠጥተህ ጨፍረህ ከመጣ በኋላ ከዓመት ከ2 ከ3 ዓመት በኋላ ፎቶ ይላካል። አሁን ወልደዋል ወይ አብረው እየኖሩ ወልደዋል። ትዳር አፍርሱ ወደ ማለት እንግባ ማለት ነው። አስቀድሞውኑ ገና ይሄ ነገር ሳይካሄዱ ጤናማ አይደለምና ቤተሰብንም መምከር አድራጊውንም ዳሪውንም ሊያገባ ያሰበውንም እንደዛው። አንተ ድንግል ፍለጋ ስትዞር የእሷን የአእምሮ ድንግልናም አካላዊ ድንግልናም ልታበላሽ ነው እንዴ? የሆነ ደም ከናፈቀ ዶሮ ረድ በየሳምንቱ ዶሮ አፍስ የዶሮ ደም ረድ። እሱ ከሆነ ድንግልና ኬት ይምጣ ታዲያ ይሉኛል። የቪዲዮ ስሰራ ድንግል ማግባት ስላለብን ነው። ዲያቆን ማን ነው ያለ? የግድ ደም ከማረ ድንግልና የሃይማኖት የሚባለው እሱ ላይኖር ይችላል በተፈጥሮ። አንድም የሚያስፈልገው ምንድነው? ዲያቆን ካህን ስለሚሆን ከንስሐ ጋር በተያያዘም ስለሆነ ነው። ገና እንደዛ እያልክ ታዲያ ሕፃን እንደዛ እንዳይፈጠር በደንብ አስተምሯ። መጽሐፍ ቅዱስ ዲስቅልያ በደንብ ያስቀምጠዋል። ወላጆች ልጆቻቸው ላይ ኃላፊነት አለባቸው። ጥንቃቄ አድርገው ሊንከባከቧቸው፣ ድንግልናቸውን ጠብቀው፣ ክብራቸውን ጠብቀው ከቤታቸው በትዳር እንዲወጡ ማድረግ አለባቸው ይላል። አሁን እኮ ወላጅ ቤተሰቡን ልጁን አይጠብቅም፣ ልጅም ለቤተሰቡ አይተዳደርም እንትን አይለም። ስለዚህ ወላጅም ልጆቹ ክብራቸውን ጠብቀው በክብር ለትዳር እንዲደርሱ ማድረግ አለበት። ልጆችም ደግሞ የቦታው መንዘላዘል የለብንም። ነው ስሜት ከባድ ነው፣ እድሜ ከባድ ነው። አሁን ያለው ሁኔታ ደግሞ ሶሻል ሚዲያው ምኑም ፉክክሩ ከባድ ነው። በዛ መታለል የለብንም። ስለዚህ ሁሉም ሰው ተዳሏል በሚል ደግሞ አርያ ምሳሌ ሆናለሁ የሚል መምህር ሕፃን የሚያገባ ከሆነ ደግሞ
አሁን ደግሞ ከዲያቆን ሊሸሹ ነው ማለት ነው። እንደዚህ አገልጋይ ሊሸሹ ነው ማለት ነው ህፃናቶች። ያም ደግሞ መሆን የለበትም። አስተምሩ እንዴ! ጥሩ 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 ሴቶች ጥሩ ጥሩ ቤተክርስቲያን የሚከታተሉ ከልጅነት ጀምሮ ያሉትን ሰንበት ትምህርት ቤት ያሉትን አታገቡም እንዴ ዲያቆኖች? እና እንደዛ ነው። እና ነገ ደግሞ እንዳታስኬዱብኝ ይቅር። ኤኒዌይስ መርዶ ዛቻ አትምጡ። በተቻላችሁ መጠን ስራ የሚሰራው መሬት ላይ ሲሆን ነው እንጂ እዚህ ሚዲያ ላይ ስለተንጫጫን አይደለም። እና ተቃውሟችንን ከራሳችን ጀምረን አናድርገው፣ እንትን አንበለው። ማለት እንደዚህ አይነት ነገሮችን አንድ ሴትን አንድ ወንድ ቡል ሲያደርጋት ጤናማ አይደለም ብለህ ልትወገንላት ይገባል። እሷም ደግሞ ሌላኛይቱን አንዷ እንደዛው መደጋገፍ ከዛ ነው የሚጀምረው እንጂ የግዴታ ከአንዳንድ አሜሪካ ወይም እንደ ውጮቹ ካልሆን የሚለው አስቸጋሪ ነው። ገባችሁ? የኛ ህይወት እንደ ነጮቹ አይደለም፣ እንደዛ አይደለም። ለፍተን ተጣጥረን አብረን የምንተዳደር ነን፣ ሴቱም ወንዱም ማለት ነው። ኑሮ ስትራግል የምናደርግባቸው ብዙ ነገሮች ስላሉ ማለት ነው። ለምንድን ነው የምሰራው? ለምንድን ነው እንጀራ መጋገረው? ለምንድን ነው ቤት ልብስ ማጥበው? ለምንድን ነው እንዲህ ማደርገው? የግድ የነጮቹን ስታንዳርድ ለማድረግ የኢኮኖሚ ጉዳይ ካሌለ አይደለም ልብሱን ማጠብ። ልብሱ ከተገኘ ነው ልብሱን ማጠብ። የሰው ቤት ልብስ አጥበሽ ልትተዳደሪ ትችያለሽ። የኢኮኖሚ ጉዳይ ማለት ነው። እሱ ለፍቶ የሚያመጣው ሰርቫይቭ እንድታደርጊ ካልበቃሽ ቤት ውስጥ ልብሱን ማጠብ አይደለም የውጭ የሌላ ሰው ልብስ አጥበሽ ልትተዳደሩ ትችላላችሁ ማለት ነው። ኢኮኖሚያችን እንደ ነጮቹ እንደ ውጮቹ ስላልሆነ እኔ እንደዚህ ማድረግ እኔ ምግብ አልሰራም እኔ እንደዚህ አላደርግም የሚለው ክፍተት እንዳይፈጥር ፈራለሁኝ፣ መናናቅ እንዳይፈጥር ፈራለሁኝ። ማለት መከባበሩ ጤናማ ነው። ስራ ከሌላት እሱ ሰርቶ የሚያመጣ ከሆነ እሷ ቤት ውስጥ ያለውን ከበር ካደረገች እንደዛ ነው መሆን ያለበት እንጂ የሆነን አካል እየሰሙ ምግብ አልሰራም እኔ እንደዚህ አላደርግም የምትይ የሚያዋጣ አይመስለኝም። ካዋጣችሁ ግን ሞክሩ። ይሄ ደግሞ ሃይማኖታዊ ዶክትሪን ነው ብዬ እንትን እያልኳችሁ አይደለም። ግዴታ ነው፣ ግዴታ አለባችሁ። ምን ባል ሚስትን፣ ሚስት ባልን መንከባከብ ግዴታ አለባችሁ። ቤት ውስጥ ያለውን እሷ ከሰራች እሱ ውጭ ያለውን መስራት ግዴታ ነው። አንዱ የአንዱን ጉድ ለመሙላት ስላለ ማለት ነው። አይ ቤት ውስጥ ያለውን አልሰራም ምን ስለሆነ ነው ምናምን የሚለው ግን ማሰሪ ከሆነ ደግሞ ጠብ ይፈጠራል። ባትጣሉ ጥሩ ነው። እና ዶክተር እናመሰግናለን ለዛሬ። ደህና ደሩ። እሺ አትጥፋ። አንዳንድ ቶፒኮች ላይ እንገባለን። ችግር የለም። በውስጥ ጻፍልኝ ድንገት ካላየው። እሺ እሺ እሺ። ቴንክ ዩ እሺ ቴንክ ዩ። እንዳንተ ያለ ነገር እናንተ ቆይስ ለሴቶች ፌሚኒስት ከተባለ ለወንዶች ምንድን ነው የሚባለው? ለምን የወንዶች ጉዳይ መስራች አታደርጉኝም? ወንዶችስ ለወንዶች ምን ብለን ደግሞ ድምፅ እናሰማ? ለወንዶች በእናታችሁ የምር ምን እንበል እስኪ? ምን እንበል? ውጭ ያለውን አንሰራም የሚል ተቃውሞ ለምን አናስነሳም? እኛ ወንዶች ደግሞ ውጭ ያለውን ነገር አንሰራም የሚል ያንስ። የዛሬ ቶፒካችን እንደሰማችሁት የህፃን ልጅ ጋብቻ ነው። የህፃን ልጅ ጋብቻ እድሜ ያልደረሱ አንደር ኤጅ የሆኑትን የ4ም የ5ም የ6ም ዓመት ህፃን ልጅ ማግባት ጤናማ አይደለም የሚል ኢንዲቴል አይተናል፣ ተመልክተናል።
በእኛ ቤትም ቢሆን ሕፃን ልጅን የሚያገቡ ካለ የጤናማ አይደለም። ስለዚህ ትክክል አይደለም። በእነሱ ሃይማኖቱ ክሪቲሳይዝ ሊደረግ አይገባም። አንድ ሴት ፔሬድ አይታለች ማለት ማግባት አለባት ማለት አይደለም። ማግባት አለባት ማለት አይደለም። ለአቅመ ፍቅር በደንብ ደርሳ መወሰን ስትችል መሆን አለበት። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 ላይ ሁለቱ በማግቢያ እድሜያቸው ሲደርሱ ነው የሚለው። ማግቢያ እድሜያቸው ሲደርሱ የወደዱትን ያድርጉ ነው የሚለው። ምን ያሉትን? የወደዱትን ያድርጉ። ስለዚህ አግቢዎቹ የፈለጉትን መርጠው ነው የሚያደርጉት እንጂ እድሜያቸው ሳይደርስ እንትን ማለት ጥሩ አይደለም፣ ጤናማም አይደለም ማለት ነው። ጤናማ አይደለም። ያልደረሱ ሴቶችን መዳር ጤናማ አይደለም እና ህፃናትን እንደዚህ የሚያደርጉ ትክክል አይደለም። እንደ ክርስትናው አይቻልም። ይህን የምታደርጉ ደግሞ ካላችሁ ስህተት ነው። አንድ የሚነሳው ምንድነው? ፍትሐ ነገሥት ላይ ነው። ፍትሐ ነገሥት ማለት ፍትሐ ነገሥት ከሁለት ቃላት የተሰናሰረ የተያያዘ ነው። የነገስታቱ አንድ ፍትህ። ስለዚህ ፍትሐ ነፍስና ፍትሐ ስጋ አለው ማለት ነው። ፍትሐ ስጋው በኢትዮጵያ ህገ መንግስት ተቀይሯል። ፍትሐ ነፍስ ደግሞ መንፈሳዊ ፍትህን የሚዳስስ ነው። ጋብቻ ምናምን እነኚህ በህገ መንግስቱ ተቀይረዋል። ነገስታቶቹ ሲመሩበት የነበረው ህግ ነው። እሱ ዶግማ አይደለም። ስለዚህ ዶግማ ያልሆነ ነገር ይዘህ እዛ ላይ ብዙም እንትን ማለት አዋጭ አይደለም ማለት ነው። በምን ስለተቀየረ? በህገ መንግስቱ የመንግስታት ፍትሐ ነገሥት የነገስታቱ ማስተዳደሪያ በመንግስታቱ ህግ ወይም ደግሞ ህገ መንግስቱ ተቀይረዋልና እዛም ላይ የሚያስቀምጠው ግን ምንድነው? ፍትሐ ነገሥቱም ላይ የሚያስቀምጠው 15 ዓመትም ሲያስቀምጥ የሴቷና አንደኛ የሚጋቡት ፍቃድን ይጠይቃል። ሁለቱ ታመኑ ነው ይላል። ሁለተኛ የቤተሰብ በነኝ ነው። ከዛ ዳኛ ያስቀምጣል። ይኸውም ደግሞ ወላጆቻቸው ንብረት ያላቸው አቅም ያላቸው ከሆኑ ነው። አቅም ከሌላቸው ግን ከነሱ አንዱ ተጋብተው ማስተዳደር ማይችል ከሆነ ግን ፍትሐ ነገሥቱም እንደሚያስቀምጠው አንቀጽ 4 ከ15 ዓመት በኋላ ነው የሚለው። 15 ዓመትን ጨርሰው ነው የሚለው። 15 ዓመትን ጨርሰው ነው የሚለው። የግብፅ ኮፕቲክ አይ ቲንክ 16 ዓመት በኋላ ያስቀምጠዋል። ግብፅ ላይ ህገ መንግስቱ 18 ነው የሚለው። ኮፕቲክ ቸርቹ ግን 16 ዓመት በኋላ። ሌላኛው ከእስልምናው የኛ የሚለየው ደግሞ የእድሜ የሚያገባውና የሚያገቡት እድሜያቸው ተቀራራቢ ነው። እንደ መሐመድ በ56 ዓመት የ6 ዓመት አይደለም፣ የዛ እንዲጋፕ አይደለም። ይህንንም ታሳቢ ልታደርጉ ይገባል ማለት ነው። ሌላኛው ያልነገርኳችሁ ምን አለ? ማዕቀውን ያልነገርኳችሁ